ዮሐንስ ወንጌል ምዕራፍ 2 ቁጥር 1 እስከ 17 ድረስ እናነባለን። በሶስተኛው ቀን በገሊላ አውራጃ በቃና ከተማ ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስና ደቀ መዛሙርቱም ወደ ሰርጉ ተጠርተው ነበር። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ አለቀባቸው አለችው። ኢየሱስም አንቺ ሴት ሆይ ምን አድርግ ትይኛለሽ? ጊዜ ገና አልደረሰም አላት። እናቱም በዚያ የነበሩትን አገልጋዮች የሚላችሁን ሁሉ አድርጉ አለቻቸው። በአይሁድ የመንጻት ስርዓት መሰረት ከ75 እስከ 115 ሊትር የሚይዙ ከድንጋይ የተሰሩ 6 ጋኖች በዚያ ነበሩ። ኢየሱስ አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው። እነርሱም ጋኖቹን እስከ አፋቸው ሞሏቸው። እርሱም ከላዩ ቀድታችሁ ለድግሱ ኃላፊ ስጡት አላቸው። እነርሱም እንዳዘዛቸው አደረጉ። የድግሱ ኃላፊም ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። እርሱም ሙሽራውን ለብቻው ጠርቶ ሰው ሁሉ በመጀመሪያ የሚያቀርበው ጥሩን የወይን ጠጅ ነው፣ እንግዶችም ብዙ ከጠጡ በኋላ መናኛውን የወይን ጠጅ ያቀርባል። አንተ ግን ጥሩን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የታምራዊ ምልክቶቹ መጀመሪያ በገሊላ አውራጃ በቃና ከተማ አደረገ። ክብሩንም ገለጠ። ደቀ መዛሙርቱም በእርሱ አመኑ። ከዚህ በኋላ ከእናቱ ከወንድሞቹና ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ተቀመጡ። የአይሁድ ፋሲካም እንደተቃረበ ኢየሱስ ወደ ኢየሩሳሌም ወጣ። በቤተ መቅደሱ አደባባይ ከብቶችን፣ በጎችንና እርግቦችን የሚሸጡ እንዲሁም ተቀምጠው የገንዘብ ምንዛሪ የሚያከናውኑ ሰዎች አገኘ። የገመድ ጅራፍ አበጅቶ በጎችንና ከብቶችን ሁሉ ከቤተ መቅደሱ ግቢ አባረረ። የመንዛሪዎችን ገንዘብ በተነ፣ ጠረጴዞቻቸውንም ገለበጠ። እርግብ ሻጮችንም እነዚህን ከዚህ አስወጧቸው፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም ለቤትህ ያለኝ ቅናት ያቃጥለኛል ተብሎ የተጻፈው ትዝ አላቸው ይላል። እግዚአብሔር እንዲያስተምረን እንጸልይ። እግዚአብሔር አባት ሆይ እስካሁን ድረስ ስለነበረን ጊዜ እናመሰግናለን። አሁን ደግሞ ይህን ቃልህን እንድታስተምረን በፊት አለን። በክርስቶስ ኢየሱስ ያለውን ያንተን መገለጥ ማየት እንድንችል የልጅን የክርስቶስን ማንነት እና ስራውን መገንዘብ እንድንችል ዘንድ በእነዚህ ቁጥሮች ውስጥ እንድትረዳን እንጠይቃለን። ስለ ሁሉ ነገር እናመሰግንሃለን። በልጅ በኢየሱስ ክርስቶስ ስም አሜን። ቅድም እንግዲህ ስድስተኛው ቁጥር ላይ ነበር ያቆምነው። እዚህ እንግዲህ ጠዋት እንዳወራሁት የዮሐንስ ሀሳብ የወይን ጠጁ አይደለም ትልቁ ስቶሪው፣ ማርያምን መያዝ እንደሆነ ቅድም አውርተን ነበር። ምክንያቱም ወይን ጠጁ ቢሆን ኖሮ ያንን ታሪክ ይዘለውና ቁጥር 6 ላይ ቀጥታ ያንን ተአምራት ይዘው መሄድ ይችል ነበረ። ግን ጌታ ኢየሱስ ክርስቶስን ከማርያም ጋር ባለው ግንኙነት አምላክ እንደሆነ፣ በእሱ ላይ አንዳች ስልጣን እንደሌላት፣ እሱን ማመን እንዳለባት እያወራን ነበረ። ቅድም የቢሳራ አወራ አልፍ ያለው ብዬ ማስበው ይሄ ግሳጼ ለእኛ ሊከብድን ይችላል። ከጌታ ኢየሱስ ጴጥሮስን ከገሰጸው ግሳጼ በምንም የሚለይ አይደለም። አንተ ሰይጣን የእግዚአብሔር ከኔ ዞር በል፣ የሰውን እንጂ የእግዚአብሔርን ነገር አታስተውልም ሲለው፣ ጴጥሮስም እዛ ላይ አይታችሁ እንደሆነ ከመስቀሉ እሞታለሁ ወደ ኢየሩሳሌም ሄጂ ማቴዎስ ወንጌል 16 ላይ የሰው ልጅ ታልፎ ይሰጣል የሚለውን ሲሰማ ነው መምከር የጀመረው እና አንተ ሰይጣን ከአጠገቤ ዞር በል አለው እና ይሄም እዚህ ላይም እየቀረበ ያለው ከዚህ የተለየ ነገር አይደለም። ለክርስቶስ ኦልተርኔቲቭ የህይወት ዓላማ እየተሰጠው ነው። መስቀሉ ጋር ትሂድ፣ በዚህ መንገድ ሂድ የሚል ማለት ነው እና ቀላል ቁጣው ዝም ብሎ ተራ ቁጣ እንዳይመስለን ያንን ማየት መቻል አለብን። ማርያምንም በዛ አይነት መንገድ እየተቆጣት እንደሆነ ወይም ደግሞ እየገሰጻት እንደሆነ ማየት መቻል አለብን። ልክ አንቺ አንተ ሰይጣን ከሚለው ብዙ የተራራቀ አይደለም ማለት ቁጣው የሚመሳሰል የጴጥሮስ የባሰ ነው እንጂ ጴጥሮስንም በዛ አይነት መንገድ እየገሰጸው ነው። ምክንያቱም እጅግ ሰይጣናዊ ሀሳብ ነው እየሰጠ ያለው ለኢየሱስ ክርስቶስ። ወደ መስቀሉ ሂድ፣ አይዞ በርታ በመባል ባለበት ሰዓት አይ ለምን ትሞታለህ? ለምን እዛ ትሄዳለህ? ልክ ይሄ ማቴዎስ ወንጌል 4 ላይ የቀረበው አይነት መልእክት ነው። ራስህን ከዚህ ተራራ ከዚህ ቤተ መቅደስ ወርውርና ቤተ መቅደስ ውስጥ ከላይ ሄደህ ስትቆም ሰዎች ሲያዩ ይገረማሉ። ከዛ
በቃ በቀላሉ ትኩረት ታገኛለህ የሚል ማለት ነው። እና ይህም ከዚህ የተለየ አይደለም። ለዛ ነው ጌታ ኢየሱስ መስቀሉ የክብር ቦታው እንደሆነ ደጋግሞ የሚነግራቸው። በእነሱ አእምሮ ውስጥ ክብርና የክርስቶስ ትልቅ ድል ብለው የሚያስቡትና ኢየሱስ ክርስቶስ ዮሐንስም የሚነግረን የክርስቶስ የምር የክብር መገለጡ ልባችንን በጉጉት እንዲያቆየው አድርጎ ሰዓቱ ገና አልደረሰም በሚለው ታሪኩን ይዞት ይሄዳል። እና ማርያምም ከዚህ አንጻር ባለፈው እንግዲህ ምዕራፍ 1 ላይ ዮሐንስም ብርሃን እንዳልሆነ ጸጋና እውነት በክርስቶስ ውስጥ እንጂ በሱ ውስጥ እንዳልሆነ፣ በዚህም ደግሞ ማርያም ራሱ ከዚህ የተለየች እንዳልሆነች ይሄኛው ምዕራፍ ያሳየናል። ቁጥር 6 በአይሁድ የመንጻት ስርዓት መሰረት ከ75 እስከ 115 ሊትር የሚይዙ ከድንጋይ የተሰሩ 6 ጋኖች በዚያ ነበሩ። 1954 ነው ትክክለኛ። ይሄ ኮመንተሪ ነው ማለት ውሃዎቹ የሚይዙትን መጠን መናገር ላይ መሄድ ትርጉም አይደለም። ትክክለኛው አይሁድም እንደሚያደርጉት የማንጻት ልምድ ለአይሁድ እንደሚያደርጉት የማንጻት ልምድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። አሁን ኪንግ ጄምስ ቨርዥን and there were set there six water pots of stone after the manner of the purifying of the Jews containing 2 or 3 firkins apiece ይላል። እንግዲህ ጋኖቹ ምን ያህል ይይዛሉ የሚለው ጥያቄ ይመጣል። እንግዲህ ወደ ታሪኩ ወደ ሰርጉ መጣ። መሀል ላይ የተከሰተውን የማርያምና የኢየሱስን ንግግሮች አመጣ። ከዛ ወደ ምልክቱ ይሄዳል ማለት ነው። አይሁድ እንደሚያደርጉት የማንጻት ልማድ ይላል። ምንድነው ይሄ ልማድ የሚል ጥያቄ ካለ አንድ ሰው የሚላል ምግብ ከመቅረቡ በፊት አገልጋዮች ለእንግዶች እጅ ያስታጥባሉ። ራሳቸውን በዛ አይነት መንገድ አንጽተው ነው ወደ እንትኑ የሚሄዱት፣ ወደ ምግብ ስርዓቱ የሚሄዱት እና ስለዚህ ውሃ በጣም ወሳኝ ነገር ነው። ስለዚህ ይኖራል ነው። በዚያ 6 የድንጋይ ጋኖች ተቀምጠው ነበር። ብዛታቸውን ይነግረናል። አንድ ሰውዬ ለምንድነው 6 መሆኑን የሚናገረው ካላችሁ፣ ይሄ በጣም የሚያሳየን ታሪኩን በጣም በአይኖቹ የተመለከተ ሁሉንም ዲቴል የሚያክሰው የሚናገረው ነው። እያንዳንዱን ነገር ይነግረናል። እነዚህ ነገሮች ደግሞ ወሳኝ ናቸው። ምክንያቱም ካልቪን ወደታች የሚለውን እመለሳለሁ። ለምን ይሄ 6 ጋኖች መሆናቸው መጠቀሳቸው ለምን አስፈላጊ እንደሆነ ማለት ነው። ስለዚህ በጣም የሚያክሰው ሁሉን ነገር ያየ ሰው የሚናገረው ነው። አንድ ጋን አንድ ሰውዬ ይላል ምን ያህል ነው የሚይዘው ከተባለ 40 ሊትር ያህል ይይዛል። ስለዚህ 6ቱ ጋኖች አንድ ላይ ከ480 እስከ 720 ሊትር ድረስ ሊይዙ ይችላሉ። በጣም ይሄ ለውሃ በጣም ብዙ ነው። ለወይን ደግሞ በጣም ውድ ነገር ስለሆነ በጣም ብዙ ነው። ይሄ እንግዲህ አላማቸው እነዚህ ጋኖች ያሉት ዋይን እንዲይዙ አይደለም፣ ውሃ እንዲይዙ ነው። ለመንጻት ስርዓት የተቀመጡ ናቸው። ምን ያህል እንደሚይዙ ደግሞ ሲናገር ራሱ ዮሐንስ እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር ይላል። በዚህ ውስጥ ሊያሳየን የሚፈልገው የኢየሱስ ክርስቶስን ከዚህ በኋላ የምናያቸው ዲቴይሎች ከቁጥር 6 በኋላ የምናየው ምልክቱ እንዴት እውነተኛ እንደሆነና ኤክስትራኦርዲነሪ እንደሆነ ለማሳየት ነው። አስቸጋሪነቱን ሊያሳየንና ከሱ ተነስቶ ኢየሱስ የምር የተለየ አካል እንደሆነ አይናችንን አጠበብ አድርገን እንድናየው ያደርጋል። ካልቪን ይህንን ሲያስረዳ እንደዚህ ይላል። ጋኖቹ 6 መሆናቸውና ይህን ያህል ትልቅ መሆናቸው ምንድነው ፋይዳው ካላችሁ፣ besides both the number and the size of the water pot serve to prove the truth of the miracle. ምን ማለት ነው ካላችሁ፣ if there had been only 2 or 3 jars, many might have suspected that they had been brought from some other place. 2 ጋኖች ወይን ቢመጣ ሰዎች ከሌላ ቦታ መጥተዋል ብለው ሊያስቡ ይችላሉ፣ ወይ ደግሞ የሆነ ማታለል ነው ሊሉ ይችላሉ። If one vessel only the water had been changed into wine, the certainty of the miracle would not have been so obvious or so well ascertained. አንዱን ብቻ ጃር ብትቀይሩም ያነሰ ስለሆነ ሰዎች የምር ውሃው ወደ ወይን ተለውጧል ማለት እድሉ ዝቅተኛ ነው።
የነሱ የጋኖቹ ብዛት 6 መሆኑ በጣም ትልቅ መሆናቸው፣ ከዛን ደግሞ ቀጥሎ እንደምታዩት ውሃ ሙሏቸው። የሆነ ዳይሉት የተደረገ የቀረ ወይን ቀላቅለው ነው የበዛው እንዳይባል ለመንጻት የተቀመጠ እንትን ነው። የዋይን ጃር አይደለም፣ ጋን አይደለም፣ ወይን የሚቀመጥበት አይደለም። ለውሃ የተዘጋጀ ነው። ውሃ ሙሉ ተብለዋል። ስለዚህ የነገሩን እውነተኝነት ለማሳየት ነው ያንን እየተንደረደረ ያለው። አንድ ማስተዋል ያለብን ነገር እውነቱን ለመናገር እነዚህ ምልክቶች ለእነሱም ዘመን የተለመዱ አይደሉም። አንዳንድ ሰው የሆነ ኢየሱስ መሀል ላይ ምልክቶች በጣም በተለመዱበት ሕዝብ መካከል ምልክት ማድረግ የቀጠለ ተደርጎ ነው የሚታሰበው። ይሄ ለዮሐንስም የሚገርም ነው። ምልክቶቹ ለእነሱም ምልክት በየዘመኑ የለም፣ እነሱ ዘመንም ስለሌለ ነው የሚገርማቸው። ኢየሱስ ብቻ ነው እንደዚህ ያደረገው። ስለዚህ ምልክቶቹ ለእኛ ለአንባቢያኑ ብቻ ሳይሆን እዛው ለጸሐፊውም ክስተት ነው። ያንን ማስተዋል ያስፈልጋል። ስለዚህ ምልክቶች በእነሱ ዘመንም እንዳልነበሩ እንድናስብና ጌታ ኢየሱስ ላይ ያንን ምልክቶች ሲያዩ እንዲያስቡ እንዳደረጋቸው ወይ ትኩረት እንዲሰጥ እንዳደረገው እንድናስብ ያደርጋል። ቁጥር 7 ኢየሱስ አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው። እነርሱም ጋኖቹን እስከ አፋቸው ሞሏቸው። እዚህ ላይ ዮሐንስ እንግዲህ እነዚህ ሰዎች ምን እያሰቡ እንደሞሉ አይናገርም። ማለት ምንም ስላልነገረን ምንም መገመት ጥሩ አይደለም። ልክ አሁን ለምሳሌ የነዕማን ታሪክ ስታነቡ ሄደ 7 ጊዜ ዮርዳኖስ ውሃ ውስጥ ብቅ ጥልቅ በል ከዛ ሰውነት ይነጻል ተብሎ ተቆጣ እና ፍራስትሬትድ ሆኖ ነው ውሃ ውስጥ የገባው። ዝም ብሎ በቃ ጌታ ዝም ብለህ ለምን እንዲያው ምን እኮ በቃ ገብተህ ካልቀረ ይቀራል ዝም ብለህ ሞክር እየተባለ ነው ሄደውና ልክ ያ አይነት ይሁን ወይ የነዚህም እሺ ብለው ወይስ በቃ ስለተነገራቸው ብቻ ነው ያደረጉት? ምንም ዮሐንስ አይነግረንም። ብቻ ግን እንደታዘዙት እንደሞሉ ይናገራል። ቁጥር 8 እንግዲህ ሞሉ የሚለው ላይም ትኩረት ያደርጋል። ጋኖቹን ውሃ ሞሏቸው። እዚህ ላይ እግዚአብሔር ታምራቶችን ሲያደርግ እንደምታውቁት እኛ እንደምናስበው በጣም ሊጠረጠር የሚችል ታምር አይደለም እግዚአብሔር ሲያደርግ የሚያደርገው። ልክ ለምሳሌ የኤልያስን ታሪክ የምታውቁ ከሆነ ቀርሜሎስ ተራራ ላይ ጉድጓድ ተቆፈረ፣ ውሃ ሙሉ ተባለ፣ እንጨቱን ውሃ በውሃ አድርጉ ተባለ። ከዛ በኋላ እሳቱ የመጣው ባይ ኤኒ ሚንስ እሳቱ እዚሁ የተፈጠረ እንዳይመስል ማለት ነው። ስለዚህ እግዚአብሔር ራሱን በዚህ አይነት ታምራቶች ምልክቶች ሲገልጽ እንደዚህ ነው። በጣም ፒውር የሚያሳምን እንጂ እናንተ ለመጠራጠር የምትንደረደሩትን አይነት ምልክት አይደለም የሚያደርገው። ልክ ለምሳሌ ኤልያስን በቁራ ስጋ የሚባል ነገርን ቁራ ማምጣት አይደለ ያ አንኢማጂነብል እንኳን ይዞላችሁ መምጣት ይቀርና እና እግዚአብሔር የምር ሲያደርግ እንደዛ ነው የሚያደርገው። ስለዚህ እዚህ ላይ ምልክቶችን ስለዚህ የምር ነበር የሚደረጉት፣ የምር ነው የሆኑት። ይሄ ለብዙ ዘመናት ያልተደረገ ምልክቶች ናቸው እየሆኑ ያሉት እና ዮሐንስ የምልክቶቹን ዩኒክነስ ለማሳየት ነው ትኩረት አድርጎ ይሄንን እያጠበቀ ያለው። ስለዚህ ጋኖቹ ውሃ ሞሏቸው ሙሉ እስከ ጫፍ እስከ አፋቸው ድረስ እንደተሞሉ ይናገራል። ይሄ ጥሩ ነው አይደለ? ኦልሬዲ ያለ ውሃ ላይ ከላይ ዋይን ተጨምሯልም እንዳይባል ውሃው ሞልቶታል። ኦልሬዲ ፒውር ውሃ ማለት ነው። ስለዚህ እየተንደረደረ ነው። በጣም ፒውር የሆነ ምልክት፣ ኦተንቲክ የሆነ በጣም ንጹህ ምልክትና ድንቅ እንደሆነ ለማሳየት ማለት ነው። ቁጥር 8 እርሱም ከላዩ ቀድታችሁ ለድግሱ ኃላፊ ስጡት አላቸው። እነርሱም እንዳዘዛቸው አደረጉ። እዚህ ላይም እንዳላቸው ነው ያደረጉት። ለምንድን ነው ይሄ የሆነ? እግዚአብሔር የሰው ልጅን የሚጠራጠር አእምሮ ሃንድል የሚያደርግበት መግቦቱም ይገርማል። ማለት የሚይዝበት ወስዳችሁ ለድግሱ ኃላፊ ስጡት። ከዚስ ይሄ በጣም ወሳኝ ነው። ወደ ታች በተለይ ስንሄድ ቁጥር 9 የድግሱ ኃላፊም ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። እርሱም ሙሽራውን ለብቻው ጠርቶ ይላል ዮሐንስ ይህን ስቶሪ ውሃ ወደ ወይን እንደተለወጠ የሚያውቁት አገልጋዮቹ ብቻ ናቸው። ከዛ ኢየሱስና ደቀ መዛሙርቱ ብቻ ናቸው። ሌላ አካል አያውቅም።
ይሄ ለምንድን ነው ጥሩ? አሁን ከደቀ መዛሙርቱ አንዱ ወይኑ ወደ ውሃ ተለውጧል ቢል ያው መተባበር ነው አይደለ? የመሲሐቸው እውነተኛ እንደሆነ ለማሳመን ውሃውን ወይን ብለው እየጮሁ ነው ተብሎ ይዋሻል። ስለዚህ ማንም ሳይጠጣ ወስዳችሁ ለሱ ስጡት። ከዛ እሱ እስቲ ምን እንደሚል ይታይ ነው። አንድ ሰውዬ ይህንን ሲያስረዳ from that point on the emphasis lies not so much on the quantity but on the special quality of the wine provided by Jesus. He has it confirmed by the steward of the feast, who is the most qualified person present. ወይኑን ጀጅ ለማድረግ ውሃ ይሁን ወይ ምን ያን ቦታ በኃላፊነት የወሰደ ሰው ቢኖር ይሄ ሰውዬ ነው። ይሄ ኃላፊ ነው፣ የድግሱ ኃላፊ ነው። ስለዚህ የክርስቶስ ውሃውን ወደ ወይን ከውሃ ወደ ወይን የቀየረውን ውሃውን የቀመሰው ተራ ሰው አይደለም፣ የድግሱ ኃላፊ ነው። እሱ ነው የነገሩን ኦተንቲክ መሆን ኤክስፐርት የሆነ ሰው ማለት ነው። በዛ ነገር ላይ እውቀት ያለው ሰው ነው ጀጅ እያደረገ ያለው ወይም እየፈረደ ያለው። But because the steward doesn't know what has happened, he is also unsuspecting and hence the most objective judge and witness. ይሄ ሰው ደግሞ ከማንም ይልቅ ይህን ነገር ለመፍረድ ምክንያቱም ምንም ስቶሪውን አያውቅም፣ ለሱ ምንም ፋይዳ የለውም ይሄን ቢዋሽ አይደለ? ያንን ደግሞ ሲያሳየን ሆኖም ከየት እንደመጣ አላወቀም። እሱ ምንም ኋላ ያለውን ታሪክም አያውቅም። ይሄ ታሪክ ወዴት እየተንደረደረ እንደሆነም አያውቅም። ስለዚህ ይሄ ሰው እውነተኛ በሆነ መንገድ ይህንን ተአምር ለመፍረድ እና ደግሞ ጤናማነቱን ለመፍረድ ሊቆም የሚችል ሰው ነው። ስለዚህ ይሄ ከውሃ ወደ ወይን ጠጅ የተቀየረውን ዮሐንስ እኛ ጠጥተናል አይደለም የሚለው ኦር ሌላ ቀን ይሄ ሰው ነው ምስክር ሆኖ የሚያበቃው ታሪኩ ላይ። ስለዚህ ይሄ ሰው ስለሆነ ማለት ነው ሪሊ በነገሩ ውስጥ እጁ የሌለበት ሰው። ሌሎች ሁሉ ጥቅም አላቸው ልንላቸው እንችላለን፣ የራሳቸው የሆነ ጥቅም። ስለዚህ የተአምሩን የምልክቱን እውነተኝነት በዚህ መንገድ ነው ዮሐንስ የሚያሳየን። ይህን ነገር ሲናገር ምን እንደሆነ ከኋላ ያለው ነገር ምንም ክሉ የለውም፣ ምንም ቅድመ ግምት የለውም። ምን እንዳለ ከኋላ ራሱ አያውቅም። የሚሰጡት አገልጋዮች ብቻ ናቸው ከኋላ ያለውን ታሪክ የሚያውቁት። ጌታ ኢየሱስም ይህንን ምልክት እንደ ተራ እንደማያየው የምናየው እሱ ራሱ ታሪኩን እየተቆጣጠረው ነው። ማለትም ወደ እሱ ወሰዱታል፣ እሱ ጋር ወደ ዋናው ድግሱ ኃላፊ ወሰዱት፣ ለእሱ ስጡታል። ስለዚህ ይህ ምልክት ለእርሱ ማንነትም የሚሰጠው ፋይዳ እንዳለ እንድናስብ ያደርጋል። ከዛ እንግዲህ ሙሽራውን ለይቶ ጠርቶት ቁጥር 10 ላይ ሰው ሁሉ በመጀመሪያ የሚያቀርበው ጥሩን የወይን ጠጅ ነው፣ እንግዶቹም ብዙ ከጠጡ በኋላ መናኛውን የወይን ጠጅ ያቀርባል፣ አንተ ግን ጥሩን የወይን ጠጅ እስካሁን አቆይተሃል አለው። ይሄ ሾኪንግ ነው። ይሄ ደግሞ ምንን ያሳያል? የወይን ጥራትን ጭምር ነው የሚያሳየው። ምክንያቱም አስቡ እንግዲህ በጣም ዘ ቤስት ብሎ መጀመሪያ ነው ያቀረቡት ያኛውን ወይን አይደለ? ከዛ መጨረሻ ላይ አሁን የመጣው ወይን መጣ። ከዛ ምን ይላል? እናንተ ምንድነው ተቃራኒ የምታደርጉት? ሰው መጀመሪያ በጣም ቤስት ያደርግና በጣም ምርጡን ያደርግና መጨረሻ ላይ ነው መጥፎ የሚያደርገው። እናንተ ግን መጀመሪያ ላይ መጥፎውን አምጥታችሁ መጨረሻ ላይ በጣም የሚጣፍጥ አመጣችሁ። መጀመሪያ ላይ እነሱ በጣም ምርጥ ብሎ ከሰሩት ራሱ አሁን ኢየሱስ ከውሃ ወደ ወይን ጠጅ የሰራው ይበልጣል ማለት ነው። ስለዚህ ስለ ጥራትም እየተናገረ ነው። And so ይህንን ዝም ብዬ አንብቤዋለሁ። The statement that the servants who had drawn the water did know the origin of the wine is intended only to remove all misunderstanding or doubt about what they offered their chief for his evaluation. The entire description is intended to render unquestionable the genuineness of the miracle.
It is on account of his unbiased ignorance that the steward of the feast addresses not Jesus, but the bridegroom as the person solely responsible for the wine supply and makes known his astonishment at the course of action that has been followed ይላል። ታሪኩ በጣም የሚያምረው ሰውየው ኢየሱስን አውቆ እሱ ሚራክል እንደሆነ አይደለም፣ ሰውየው እንደ ታምር እንደሆነ ማውቀው አይደለም። የምር በቃ ኖርማል በሆነ ሂደት አዲስ ወይን እንዳመጡ ብቻ ነው እያሰበ ያለው። ለምንድን ነው የደበቃችሁት ብሎ ነው እየጠየቀ ያለው እንጂ ምልክት እንደሆነም አይደለም እያወራ ያለው። ይሄ በጣም ልብ የሚነካው ለምን ይመስላችኋል? የክርስቶስ ኢየሱስ አምላክ መሆንና ታምራዊ አካል መሆን ይሄ መጽሐፍ ሲጻፍ ይጠረጠራል ማለት ነው አይደል? ይሄ የሚያሳየን እሱ ነው። የሚገርም አይደለም አሁን ሰዎች ጌታ ኢየሱስን ቢጠረጥሩ እንኳን ታሪኩ እኛ በጣም ርቀን ያለን እዛው ቅርብ የነበረ ሰዎችን እንደማያምኑ ጸሐፊው ራሱ ያውቃል አይደል? ይሄ በጣም የሚገርም ኮንሽስነስ ነው ማለት መጽሐፉን እየጻፈ እሱ ራሱ ሰዎች ይህንን ታምራት ላያምኑ እንደሚችሉ ያስባል። ለዛ ጥርት አድርጎ ነው የሚጽፈው። ይሄ ከኋላ ጥርጣሬ ሊኖር እንደሚችል ሰዎች ይሄ ማታለል ነው እንዲህ ነው ይሄን ታሪክ ተፈጥሮ ነው ሊሉ እንደሚችሉ ያውቃሉ። ጸሐፊዎቹ ራሱ ያ መረዳት አላቸው። ይህም ሊያስደንቀን ይገባል። ዮሐንስ ሁሉንም የጌታ ኢየሱስ ክርስቶስን ምልክቶች ከዚህ በኋላ ባሉት ውስጥ የምናየው የክርስቶስ ኢየሱስን እንግዲህ እንደምታዩት ክሬዲቱን እውቅናውን ለእግዚአብሔርም አባት ሲሰጥ አትመለከቱም። ምክንያቱም እንደምናየው ሐዋርያ ሥራ ላይ ለምሳሌ እነ ጴጥሮስ ምልክቶችን ካረጉ በኋላ ሰዎች ሲገረሙባቸው እኛ ምንም አላደረግንም፣ ኃጢአት ስለሌለብን በእኛ ይሄ ያከናወነው ነገር እንዳይመስላችሁ እግዚአብሔር ልጁን ለማክበር ያደረገው ነው ይላሉ። ጌታ ኢየሱስ ግን እንደዚህ አይነት ነገር ሲያደርግ አትመለከቱ። ምንም ወደ ሌላ ቦታ አያዞረው እና ያለምንም ቀልድ አምላክ መሆኑን የሚያሳዩ ምልክቶች ናቸው። ይሄ መሲህ መሆኑን ብቻ የሚያሳዩ አይደሉም፣ ከመሲህነት ያልፋሉ መለኮታዊ ማንነት። ምክንያቱም ወደ ሌላ ቦታ እሱ ራሱ ክብሩን አለማዞሩ እኔ አይደለሁም ያደረኩት አባቴን ያደረገው አይልም። ዮሐንስ በዚህ የጌታ ኢየሱስ ክርስቶስን ለየት ያለን ተፈጥሮ ሊያሳይ ይሞክራል። ሌሎቹንም ክፍሎች ላይ ለምሳሌ ሰውየው ቤት ውስጥ ሳይሄድ ቃል ብቻ ልኮ ይፈውሰዋል። እግሩ ሽባ የሆነ ሰው አይደለም የሚፈውሰው፣ 38 ዓመት ሙሉ ያልተራመደ ሰው መሆኑን ይነግረናል። የሆነ ዝም ብሎ ማስመሰል ትሪክ እንዳይመስለን፣ ማታለያ እንዳይመስለን ታሪኩን ያጦዘዋል አይደለም? በጣም ኢንቴንስ ያደርገዋል። እንዴት ሰውየው በዛች ቦታ ላይ እድሜ ልኩን እንደጨረሰ ግን ያንን ለምንድን ነው ሲባል ጌታ ኢየሱስን ለማድመቅ ነው እንደዛ የሚያደርገው። ብዙ ሰዎችን የመገበው በ2 በ5 እንጀራና 2 አሳ ነው። አንድ ሰውዬ ይህንን ታምራዊነቱን ሲናገር when it would have taken 8 months wages just for each person even to have 1 bite ይላል። እናስላው ከተባለ ማለት ነው። ለዚህ ሁሉ ሰው የሚበቃ ምግብ ለመስራት ሳይሆን ሰዎች እንዲህ አንድ ባይት አንድ ጊዜ ብቻ እንዲቀምሱና ጥርሳቸው ላይ እንዲያሳርፉ ለማድረግ የ8 ወር ልፋት ገንዘብ ሊጠይቅ ይችላል። ስለዚህ ይላል Jesus does not merely give a sight to a man gone blind። ለምሳሌ ምዕራፍ 9:2 ላይ አይን ስውር የሆነን ሰው አይደለም ፈወሰ የሚባለው፣ ከልጅነቱ ጀምሮ ከእናቱ ሆድ ጀምሮ እውር የነበረ ሰው መሆኑን ይነግረናል። በዚህ ምንድን ነው እያጠነከረ ያለው? ኦር ደግሞ ከሁሉ በላይ በጣም ውብ የሆነው አይታችሁ ከሆነ የአልዓዛር ታሪክ ላይ አልዓዛር 4ኛው ቀን ላይ እንዲደርስ ኢየሱስ አውቆ ሲዘገይ እናያለን። ሞቱ ሪል እንደሆነ እንዲታመን ማለት ነው። ምክንያቱም የሆነ 3ኛ ቀን ላይ 2ኛ ቀን ላይ ቢሆን ትንሽ ትንፋሽ አጥሮት ነበረ፣ ተመልሶ ነቃ ሊል ይችላል። ሰው መቃብር ውስጥ እስኪገባ ድረስ
ጋፕ ይፈጥራል ወይ ክፍተት ይፈጥራል። ከዛ ነው መጥቶ የሚታደገው ነው። በእነዚህ ሁሉ ውስጥ የሚያሳየው እንዴት ጌታ ኢየሱስ እውነትም መለኮታዊ አካል እና ደግሞ እሱ የሚናገረውን ነገር መልእክቱን ቆም ብለው ሰዎች እንዲያስቡ የሚያደርግ ነገሮችን በህይወቱ ውስጥ እንመለከታለን። ስለዚህ እነዚህ ምልክቶች ወደ መልእክቱ ነው መውሰድ ያለባቸው። ኦኬ እሺ፣ ምልክቶቹ አይደለም የሚያድኑት፣ ታምራቶቹ አይደለም የሚያድኑት። ባይሆን እሱ የሚናገረው ነገር ነው የሚያድነው። ያንን እንድናምን ያስገድደናል ማለት ነው። ግን የሚናገረው ምንድን ነው? የእግዚአብሔር ልጅ ነኝ ነው የሚለው። በእኔ ብታምኑ የህይወት ነፃነትን አርነትን እሰጣችኋለሁ ነው የሚለው። ስለዚህ እነዚህ ምልክቶቹ ፋይዳቸው ኢየሱስ ላይ ቆም እንድንል ለማድረግ ነው። አላማቸው እሱ ነው፣ ሌላ አይደለም። ምልክቶቹ አይደለም ገራሚዎቹ። ምልክቶቹ ላይ እንቆምና ኢየሱስ የእግዚአብሔር በግ ነው ወደሚለው ድምዳሜ እንድንመጣ ነው ግቡ። ይህን እንዴት እንደምናገር አላውቅም። የክርስቶስ ትልቁ ክብሩ ኃጢአተኞችን ማዳኑ ነው፣ ከእግዚአብሔር ጋር ማስታረቁ ነው። ያንኑ ነገር በክርስቶስ ውስጥ እንድናይ ግን ይሄ የተለየ አካል መሆኑን ትኩረት እንድናደርግ ነው እነዚህ ምልክቶች የሚጋብዙን ወይ የሚወጥሩን ማለት ነው። ቁጥር 11 ኢየሱስም ይህን የታምራዊ ምልክቶችን መጀመሪያ በገሊላ አውራጃ በቃና ከተማ አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ይህ ቁጥር የሚያሳየን ከቁጥር 1 እስከ 10 ድረስ የተከሰተው ታሪክ ዓላማው ምን እንደሆነ ነው። እሱም ለደቀ መዛሙርቱ የራሱን ክብር ማሳየት ነው። ይህ ክብር ምንድን ነው? ክብር አንድ ነገር የከበረ እንደሆነ ወይም ደግሞ በተራ የሚያዝ እንዳልሆነ የሚታይበት ነው፣ ወይ ደግሞ ያንን ማሳየት ነው። በዚህ ረገድ ኢየሱስ ተራ አካል እንዳልሆነ የተረጋገጠበት ነውም። ከሱ በላይ ደግሞ መሲህ መሆኑ የታየበት ነው። ወደዛ ድምዳሜ የሚወስድ መገለጥ ነው። ለዮሐንስ ይህ ትልቅ መልእክቶቹ በራሳቸው ትልቅ መልእክት አይደሉም፣ መንደርደሪያ ናቸው። መሲህነቱ ነው ትልቁ የወንጌሉ መጨረሻ። ኢየሱስ እርሱ ክርስቶስና የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው። መጨረሻው ምልክቶቹን አይተን ይህ የሚገርም ሰማያዊ አካል ነው እንድንል አይደለም። እርሱ መሲህ መሆኑን በማመን ከዛ ደግሞ እርሱ የእግዚአብሔር ልጅ እንደሆነ በማመን ለኃጢአተኞች ራሱን አሳልፎ የሰጠ በግ መሆኑን በማመን ነው ድነታችን። ወደዛ ካልደረስን ዋጋ የለውም። ለዮሐንስ ኢየሱስን ማወቅ አምላክነቱን ማወቅ አይደለም። እዛ ላይ ከቆምን ኢየሱስን አውቀነዋል አይባልም። ባይሆን ኢየሱስን በሰራው ስራ ውስጥ ማወቅ ትልቅ መጨረሻ ነው። ያ ነው መጨረሻው። ይህ ማለት ነው ኢየሱስን ካልቪን ባለፈው ምዕራፍ 1 መጨረሻ ላይ ትንታኔ ሲሰጥ ጌታ ኢየሱስን የሚያድነን እርሱ አምላክ ነው የሚለው እውቀት ሙሉ አይደለም። ኢየሱስ ክርስቶስ አምላክ ነው፣ ነገር ግን እንደ ቅዱሳት መጻሕፍት የተባለለት ቅዱሳት ሙሴና ነቢያት የመሰከሩለት መሲህ ነው የሚለው ነው የሚያድነው ይላል። በዛ ውስጥ የክርስቶስ የማዳን ስራው ስላለ ማለት ነው። ስለዚህ ኢየሱስን አወቅኩ አንድ ሰው ካለ የእግዚአብሔር ልጅ አምላክ ቃልም ስጋ ሆነ፣ በዚህም ሕግ ሊሰጥ ያልቻለውን ሙሴ ሊሰጥ ያልቻለውን ጸጋና እውነት አደረገልን ወደሚለው ከደረስን ነው ኢየሱስን ወደ በእውነተኛ መንገድ አውቀነዋል ልንል የምንችለው። ስለዚህ በራሱ ምልክቶች መጨረሻ አይደሉም። ምልክቶች ወደ አንድ ነጥብ ነው የሚያተኩሩት። አንድ ነገር እንድናገኝ ጠቋሚ ናቸው። በራሳቸው ምንም ግብ የለም። ምልክት የተባሉት ለዛ ነው። ምልክቶች በራሳቸው መጨረሻ አይደሉም። እዚህ ላይ እንግዲህ መጀመሪያ ይላል። የምልክቶቹ መጀመሪያ ነው የሚለው ዮሐንስ። የምልክቶቹ መጀመሪያ ኦፍ ኮርስ የክርስቶስ አገልግሎት የመጀመሪያው ምልክትም ነው። ዮሐንስ ግን ብዙ ምልክቶችን እንደጣለ ደግሞ ምዕራፍ 20 ቁጥር 30 ላይ ይነግረናል። የተመረጡ ምልክቶችን ብቻ ነው የወሰደው፣ 7 የሚያሉትን። ከነዚህ አንጻር ይሄ የመጀመሪያው ምልክት ነው ለእርሱ። ከዛም ቀጥሎ ሁለተኛው ምልክትን ደግሞ ይነግረናል። ምዕራፍ 4 ቁጥር 54 ላይ ሁለተኛውን ምልክት ደግሞ አደረገ ይላል። ያን ሲል እሱ የመረጣቸው ምልክቶች እንጂ ክርስቶስ በዛ መካከል ላይ ሌላ ምልክት አላረገም የሚል አይደለም። 7ቱን መርጦ ነው የሚሄደው። ይሄ የመጀመሪያው ምልክት ነው። ከዛ ቀጥሎ ምዕራፍ 5 ቁጥር 54 ላይ ሁለተኛውን ምልክት ደግሞ ፈጸመ ብሎ ይመለሳል። በዚህ ሂደት ውስጥ ክብሩን ገለጠ ይላል። ከዮሐንስ ምዕራፍ 1 ቁጥር 14 ላይ
ክብሩን አየን ከሚለው ጋር ይሄ ቁጥር ይይዘናል። 1:14 ላይ ክብሩን ገለጠ የሚለው ይሄ እንግዲህ መገለጥ የመጨረሻው መገለጡ ሄዶ በመስቀል ላይ እንደሚያርፍ ባለፈውም አውርተናል። የክርስቶስ እውነተኛው መገለጥ የክብሩ መገለጥ የመስቀሉ መገለጥ እንደሆነ ማለት ነው። ደቀ መዛሙርቱም በእርሱ አመኑ በማለት ይናገራል። አላመኑም ወይ መጀመሪያ ብለን ልንጠይቅ እንችል ይሆናል። እዚህ ላይ መታየት ያለበት ጌታ ኢየሱስ ክርስቶስ ይህን እንዳረገ ጠጅ የደግሱ ባለቤት ሙሽሮቹም አያውቁ። ይሄ ግብ ያደረገው ደቀ መዛሙርቱን ብቻ ነው። ለሌሎቹ ዝም ብሎ የተለየ ክስተት ተደርጎ ብቻ የሚሄዱት ሊሆን ይችላል። እነዚህ ግን ደቀ መዛሙርቱ ኢየሱስን ኦልሬዲ መሲ ነው ብለው ይዘውታል። ይሄ እግዚአብሔር ልጅ ነው፣ ይሄ መሲ ነው፣ የተለየ አካል በብሉይ ኪዳን የጠበቅነው መሲ ነው ብለው መጥተዋል። ይሄ ክብር የዛኔ እንግዲህ ምንም አይተው አይደለም። እንደምታውቁት ዮሐንስ የተናገረውን ብቻ ሰምተው እንደተከተሉ ነው ምዕራፍ 1 ላይ የምንመለከተው። ይገርማል። ካልቪን እንዳለው እርሱ የክርስቶስን መለኮታዊ ኃይልም ጭምር ነው የሚያሳየን። ምክንያቱም ምንም ነገር ሳያደርግ ብድግ ብለው ተከተሉት። ምንም ያደረገው ነገር የለም፣ ሰምተው ብቻ ማለት ነው። እዚህ ጋር ግን ምንድነው የሆነው ሲባል በጆሮአቸው የሰሙትን ነገር የሚያጠብቅላቸው ወይም ደግሞ የሚያጸናላቸውን ነገር በድርጊት ያያሉ። ስለዚህ ሌላው ህዝብ ምን እያደረገ ቀጠለ? መጠጡ ሲተካ እየጠጣ ቀጠለ። ለነሱ ግን ወደ እምነት የሚያመጣቸው ወይ ደግሞ እምነታቸውን የሚያጸናላቸው ነገር ሆኗል። ምን ብሎ ነው ያመኑት? መሲ ነው ብሎ ነው ያመኑት። ምክንያቱም ለዮሐንስ እምነት ማለት በዮሐንስ ወንጌል መሰረት ኢየሱስ እርሱ ክርስቶስ እንደሆነ፣ የናዝሬቱ ኢየሱስ፣ የቤተልሔሙ ኢየሱስ እርሱ መሲህ እንደሆነ ማመን፣ ከዛ ደግሞ እርሱ የእግዚአብሔር ልጅ እንደሆነ ማመን ነው። ስለዚህ አመኑ ሲል እያሰበ ያለው እሱን ነው። አመኑ። ምን አመኑ? ስለ ኢየሱስ ምን አመኑ? ውሃን ወደ ወይን ጠጅ የሚቀይር መሆኑን አመኑ? አይደለም። እንደዚህ አይነት እምነት አይደለም። የሚያድነን መሲህ ይሄ ነው የሚል እምነት ነው። ይህንን እምነት ነው ከአንባቢያኑም እየፈለገ ያለው ዮሐንስ። ምክንያቱም እናንተም እንድታምኑ ፈልጋለሁ፣ በዚህ የዘላለም ሕይወት እንዲሆንላችሁ ፈልጋለሁ። እርሱም ኢየሱስ እርሱ ክርስቶስ እንደሆነ ከዛ የእግዚአብሔር ልጅ እንደሆነ እንድታምኑ። It is a faith in Jesus as the Christ, the Son of God, the sense in which the evangelist meant to strengthen the church he was addressing. Of that church, the disciple, as a witness of Jesus' glory, came to be not only the founders, but also the first representatives. ስለዚህ ሐዋርያቱም በክርስቶስ ኢየሱስ በማመን እንደዳኑም እንድናስብ ያደርጋል። ስለዚህ እነሱም ኢየሱስን ማመን ነበረባቸው፣ አሊያ ምንም ሌላ ምክንያት የላቸውም በክርስቶስ ኢየሱስ የሚድኑበት። ስለዚህ አንባቢዎቹም ወደዚህ እምነት እንዲመጡ ነው ግቡ። ኢየሱስን ምን ብለን እንድናምን? እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እንድናምን፣ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ በራሱ ሰውነት በመስቀሉ ስራ የሰው ልጅን ከሰማይ ካለው እግዚአብሔር ጋር እንዲነጋገሩ አንድ እንዲሆኑ የሚያደርግ አካል አድርጎ ማመን። ለሱ ትልቁ ነገር ስለ ኢየሱስ ክርስቶስ ያንን ማመን፣ ወደዛ እምነት መምጣት ነው። በዚህ ክፍል ውስጥ ወደ ቁጥር 12 ከመውረዳችን በፊት አንዳንድ መሰረታዊ ነገሮችን አንስተን ማለፍ እንችላለን፣ የሚጠቅሙ ማለት ነው። ካልቪን አንዳንድ እንደ ጎን ተጓዳኝ ፋይዳ አይተን ማለፍ የምንችላቸው ነገሮች፣ ጌታ ኢየሱስ እዚህ ላይ ብዙ መጠን ዋይን ወይም ወይን እንደቀየረ እንመለከታለን። እንዴት ካልቪን ይላል but it's wonderful that a large quantity of wine and of the very best wine is supplied by Christ. ክርስቶስ እንደዚህ አይነት ምርጥ ወይን ማቅረቡ እንድናስብ ሊያስደንቀናል ይላል። ምክንያቱም የራስን የመግዛት አስተማሪ ነው። ለምንድን ነው እንደዚህ ነገር ያደረገው ብለን ልንጠይቅ እንችላለን ይላል። ከዛ መልሱን I reply when God daily gives us a large supply of wine, እግዚአብሔር በእርሻዎቻችንም ብዙ ዋይን አብዝቶ ሲሰጠን, it is our own fault if his kindness is an excitement to luxury, but on the other hand it is an undoubted trial of our sovereignty ይላል። እግዚአብሔር አብዝቶ ሲሰጠን የእግዚአብሔር መልካምነት እኛን ወደ ለግዠሪ ወደ ልቅ ወደ መሆን እንድንሄድ ለመምራት አይደለም። ባይሆን እግዚአብሔር እንዲያውም በዚህ ይህንን አይነት ብዛት ሰጥቶ የኛን
ራሳችንን የመግዛትን እውነታ ለመፈተሽም ነው ይላል። if we are sparing and moderate in the midst of abundance በሙላት ውስጥ ራሳችንን እንደዚህ የምንገዛ ከሆነ as Paul boasts that he had learned to know both how to be full and to be hungry ያንን ካረግን እውነትም በሙላት ውስጥ እግዚአብሔርን በዚህ አይነት መንገድ ራስን በመግዛት ካከበርን ትልቅ ነገር ነው በማለት ይናገራል። ስለዚህ ለደስታ ራሳችንን በልቅ ባለ መስጠት በመጠኑ በመደሰት እግዚአብሔርን እናከብረዋለን ይላል። ስለዚህ ዋይን መጥፎ አይደለም ነው። እኔ አልኮል አይደለም አላቅም። በርግጥ ግን በቢራና በዋይን መካከል ያለውን ልዩነት ግን የደስታ ምልክት ነው። መዝሙር መጽሐፍ ላይ ዋይን የህይወታቸው አካል ነው። እንግዲህ እንደምታውቁት ኢቭን በፋሲካ ላይ የሚጠጡት ዋይን እንደሆነ እናውቃለን። ስለዚህ አጉል መወጠር ጥሩ አይደለም። ሌላው ፒንክ ስለ ትዳር እዚህ ላይ ስለ ጋብቻ አንስቶ ክርስቶስ በዚህም ምን ያህል ጋብቻን የከበረ አድርጎ እንደሚያይ እናያለን። እንግዲህ እንደምታውቁት ጌታ ኢየሱስ ኃጢአታዊ በሆነ ቦታ ላይ ወይም ደግሞ እግዚአብሔር በማይከብርበት ቦታ እንደማይገኝ እናውቃለን። ስለዚህ በመገኘቱ ትዳርን ቀድሶታል። ስለዚህ እግዚአብሔር በኤደን ገነትም እሱ ነው እንዲያደርገው አሁንም ደግሞ በዚህም ይሄ ነገር በእግዚአብሔር ፊት የተወደደና የከበረ እንደሆነ እያሳየን ነው። ይሄ የመልእክቱ ዋና ግብ አይደለም። እንግዲህ እንዳልኳችሁ ክርስቶስ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ ማመን ላይ ነው ትኩረቱ። ካልቪን ሌላ እዚህ ላይ አንዲት መልካም ነገር አንስቶ ያልፋል። እሱም ጌታ ኢየሱስን ደቀ መዛሙርቱ አመኑ የሚለውን ያነሳና ይሄ የኛም ሁላችንም ህይወት ነው ይላል። if they were disciples they must already have possessed some faith, but as they had hitherto followed him with a faith which was not distinct and firm, they began at that time to devote themselves to him, so as to acknowledge him to be the Messiah, such as he had already been announced to them ይላል። እምነታቸው መጀመሪያ ጥርት ያለና ጠንካራ አልነበረም፣ ግን በጊዜ ሂደት እየጠራና ጠንካራ እየሆነ ይመጣል ይላል። በዚህ ውስጥ ምን እንማራለን ካላችሁ the forbearance of Christ is great in reckoning as disciples those whose faith is so small በጣም እምነታቸው ትንሽ የሆኑትንም ደቀ መዛሙርቴ ብሎ ክርስቶስ በትዕግስት የራሱ አካል አድርጎ እንደሚያይ እንድናይ ያደርጋል። and indeed this doctrine extends generally to us all ይሄ እኛን ሁላችንንም ይመለከተናል። ለምን for the faith which is now full grown had at first its infancy አሁን አድጎ በወንጌሉ እየወፈረ የመጣው በክርስቶስ ላይ ያለን እምነታችን መጀመሪያ ላይ እንጭጭ የነበረ ትንሽዬ የነበረች እምነት ናት። ብዙም ዕውቀት የሌለበት ትንሽዬ ናት። ነገር ግን አሁን አድጎ አለ ይላል ስለራሱም እዛው ስለሚጽፍላቸው ሰዎች nor is it so perfect in any as not to make it necessary that all to a man should make progress in believing በእምነት ላይ ሁላችንም እያደግን መምጣት እንዳለብን ማሳያ ነው። ምክንያቱም እምነታችን በክርስቶስ ላይ ያለን በዚህ ልክ ፍጹም ስላልሆነ ማለት ነው። ስለዚህ ይሄ እምነትን እያደገ መምጣትን የሚያሳይም ነው በማለት ይናገራል። ቁጥር 12 ከዚያ በኋላ ከእናቱ ከወንድሞቹና ከደቀ መዛሙርቱ ጋር ወደ ቀፈርናሆም ወረደ፣ በዚያም ጥቂት ቀን ተቀመጠ። ይሄ ቁጥር 12 ቀጥሎ ላለው ቁጥር 13 እንደ አንድ ሙግት ይጠቅመናል። ዮሐንስ ይህንን ታሪክ እንግዲህ ብዙ ጊዜ ምንድነው የሚባለው ቁጥር 13 ላይ የሚመጣው ክርክር ምንድነው? ዮሐንስ ለታሪክ ደንታ የለውም። ማለትም የሚፈልገውን የወንጌል እውነቶችን ብቻ ነው የሚያየው እንጂ የኢየሱስ ታሪክ ኦርደሩ አያሳስበውም፣ ስርዓቱ አያሳስበውም። አንዱን ታሪክ እዚህ ጋር አገልግሎቱ መጀመሪያ ላይ የሆነውንና መጨረሻ ላይ የሆነውን ይቀላቀላል። ምክንያቱም ለሱ ጭንቀቱ የጊዜ ስርዓት ቅደም ተከተለው አይደለም፣ የሚናገረውን ነገር ላይ ብቻ ነው ትኩረት የሚያደርገው በማለት ይከሳሉ ወይም ደግሞ ይናገራሉ አንዳንዶች። ይሄ ቁጥር ግን የሚያሳየን ዮሐንስ እንደዛ እንደማያደርግ እንድናስብ ያደርጋል። ምክንያቱም እንደዚህ ይሄ ውሸት ወደ መሆን ይሄዳል። ከዚህ በኋላ ከእናቱ ከወንድሞቹና ከደቀ መዛሙርቱ ጋር ወደ ቀፈርናሆም ወረደ፣ በዚያም ጥቂት ቀን ተቀመጡ ይላል። ጥቂት ቀን እንደተቀመጡ ይነግረናል። ከዛስ ቀጥሎ የመጣው ታሪክ የአይሁድ ፋሲካም እንደተቃረበ ኢየሱስ ወደ ኢየሩሳሌም ወጣ። እዚህ ላይ እንግዲህ
ይሄ ታሪክ ቀጥሎ የሚመጣ ነው ወይስ ከብዙ ዘመን በኋላ የሚሆነውን ታሪክ ነው? ፋሲካ ኢየሩሳሌም ለመጨረሻ ጊዜ እንግዲህ በሌሎች ወንጌላት ላይ እንደምታዩት ጌታ ኢየሱስ ከናዝሬት ይነሳና ወደ ኢየሩሳሌም ነው ጉዞውን የሚያደርገው እና ኢየሩሳሌም መጨረሻ ላይ ይደርሳል። ለወንጌል ለሚነግራቸውም ደቀ መዛሙርት ኢየሩሳሌም የሕይወቱ ማብቂያ እንደምትሆን እየነገረ እየተቃረቡ በሄዱ ቁጥር ወደ ኢየሩሳሌም በአገልግሎታቸው ሊሞት እየቀረበ እንደሆነ እየተናገረ ነው የሚሄደው እና ታሪኩ ናዝሬት ላይ ጀምሮ ኢየሩሳሌም ላይ ሄዶ ያበቃል። ስለዚህ ጌታ ኢየሱስን ኢየሩሳሌም እየሄደ የሚመለስ አካል አድርጎ አይደለም የሚያቀርቡት። ኢየሩሳሌም የሕይወቱ መጨረሻ ቦታ ወደ መሆን እንደመጣች ነው የሚናገሩት ሶስቱም የወንጌል ጸሐፊያን። ታዲያ ዮሐንስ ለምንድን ነው ቀድሞ ገና በማለዳ ክርስቶስ በአገልግሎቱ ጅማሬ ወደ ኢየሩሳሌም እንደወጣ የሚናገረው? ስለዚህ ዮሐንስ ለታሪክ ቅደም ተከተል ደንታ የለውም፣ የሚፈልገውን ሀሳብ ብቻ ነው የሚያስተላልፈው የሚል ክስ ይቀርባል። ግን ያ እንዳልሆነ የምታውቁት እንግዲህ በዮሐንስ ታሪክ ነው፣ በመጥምቁ ዮሐንስ ታሪክ ነው የጀመረው። ጌታ ኢየሱስ እንዴት የመጀመሪያውን ምልክት እንዳደረገ በመናገር ኦርደሩን ስርዓቱን እየጠበቀ እንደሆነ እያሳየን ነው። እዚህ ላይ ድንገት ሰብሮ ሄዷል ብሎ ማሰብ ከባድ ነው። ባይሆን እንዲያውም እነዚህ ወቅቶች አንድ ሰው ይላል ምዕራፍ 1 እስከ 5 ያለው ታሪክ እንዲያውም በአብዛኞቹ ሌሎች የወንጌል ጸሐፊያን ያልተነካ ክፍል ነው። ይህን ታሪክ አያውቁትም ወይ ደግሞ አኳይንትድ አይደሉም ወይ ደግሞ ኦኬ አለማወቃቸውን እርግጠኛ አይደለም። በእርግጥ ያውቃሉ ኦብቪየስሊ፣ ግን አልተጻፈም በእነሱ ጽሁፎች ላይ። ለምሳሌ የሰርጉ የለም፣ እነዚህ የዮሐንስ ንግግሮች የሉም ሌሎቹ ጋር። ይሄ ከእኔ ላንስ እሱ ትኩረት ሰጥቶ እንደዚህ የዮሐንስን ንግግሮች አልሄዱባቸውም። እንደምታዩት የምድረ በዳ የሚጮህ ሰው ድምፅ በሚለው አልፈውታል። ሉቃስ ደግሞ በልጅነቱ የተወለደበትን ልዩ የሆነ ክስተት ብቻ ተናግሮ ያልፋል። ዮሐንስ ግን የመጀመሪያዎቹን ወቅቶች እንደውም ከሁሉ ይልቅ አጽንኦት ሰጥቶ ሲያወራት ያላቸው። አሁንም ወደ መጀመሪያዎቹ ወቅቶች ላይ እንደሆነ የምናውቀው ምዕራፍ 3 ላይ ተመልሰው የመጥምቁ ዮሐንስን ታሪክ እየተናገረ ይቀጥላል። ሌሎቹ ግን አይታችሁ ከሆነ ዲፓርት የሚያደርጉት ከመጥምቁ ዮሐንስ አገልግሎት መቆም የክርስቶስን ታሪክ ቀጥለው ነው የሚተርኩት። መጥምቁ ዮሐንስ ይያዛል፣ ጌታ ኢየሱስ አገልግሎቱን የእግዚአብሔር መንግስት መስበክ እንደሚቀጥል ማቴዎስም ሉቃስም በዛ መንገድ ይናገራሉ። ይሄ ግን መሀል ላይ ድርርቦሽ እንዳለ ዮሐንስ ያሳየናል። ይኸው ሁሉ ሰዎቹ አንተ ያልከው ሰውዬ ይኸው ሰዎችን እያጠመቀ እየወሰደ ነው ይለዋል። ስለዚህ ሁለቱ ይደራረባሉ። ከዛ ዮሐንስ ይወጣል፣ ከዛ ኢየሱስ ታሪክ ይቀጥላል ማለት ነው። ይሄ ታሪክ ሌሎቹ ላይ አልተደረሰም። ስለዚህ ይሄ ታሪክ ኢየሩሳሌም መውጣቱን ዮሐንስ ያውቀዋል። ከዛ ተመልሶ ደግሞ ለሁለተኛ ጊዜ የመጨረሻ በሕይወቱ ማብቂያ ላይ ተመልሶ ኢየሩሳሌም ይሄዳል ብለን እንድናስብ ያደርጋል። እንዲያውም አንድ ሰው ስለዚህ ሲያወራ የመጨረሻ እንዲያውም በተቃራኒው አንዳንዶቹ ምን ይላሉ? በተቃራኒው እንዲያውም የወንጌል ጸሐፊያን ናቸው ታሪኩን የገለበጡት ሌሎቹ በማለት ይናገራሉ። ምክንያቱም ፍርድ ቤት ላይ ክሱ የቀረበው ጌታ ኢየሱስ ላይ ቤተ መቅደሱን አፈርሳለሁ በማለት ነው። ይሄ እንግዲህ ታሪኩ ምዕራፍ 2 መጨረሻ ላይ ስታዩት ቤተ መቅደሱን ስለማፍረስ ነው። ከዛ ግን በትክክል ምስክር የሚሆን ሰው ጠፋ። ከዚህ አንጻር ምን ይላሉ? ይሄ ታሪክ በጣም ከመቆየቱ የተነሳ በትክክል የሚያስታውሰው ወይም ደግሞ ጥርት ባለ መንገድ የሚያስታውሰው ሰው የለም። ስለዚህ ኢየሱስ በወንጌል በአገልግሎቱ ጅማሬ ላይ ያደረገውን መጨረሻ ላይ ነው ያደረጉት በማለት ይሄዳል። እሱ አደገኛ ነው አይደለ? እሱ አካሄድ እውነተኛ አይደለም። ምክንያቱም በጣም ግልጽ በሆነ መንገድ ስለሆነ መጨረሻ ላይ እንደተከሰተ የሚናገሩት ያ ትክክለኛ አይደለም። አንደኛው ደግሞ ግን እንግዲህ ይሄ ያለ ቅድም ያልኳችሁ ደግሞ አለ። ዮሐንስ ለታሪክ ደንታ የለውም። ስለዚህ ታሪኮቹን ይቀላቅላቸዋል። ዋናው ነጥቡ ስለ ኢየሱስ የሚያወራው ነገር ላይ ትኩረት የሚያደርገው እንጂ ታሪክ አያሳስበውም የሚለው አለ። እሱም ትክክል አይደለም። ምክንያቱም እንደምታዩት በጥንቃቄ ነው እየጻፈ ያለው። ታዲያ ያለን ምርጫ ምንድን ነው የሚል ጥያቄ ከመጣ ሁለት ክስተቶች እንዳሉ እንድናስብ ያደርጋል። ካልቪንም ያንን ይናገራል። ሁለት ጊዜ ቤተ መቅደሱ ጋር እንደሄደ እነዚህ ሁለት ታሪኮች እንደተፈጸሙ እንድናስብ ያደርጋል። በአገልግሎቱ ጅማሬና በአገልግሎቱ መጨረሻ ማለት ነው። እዚህ ላይ እንግዲህ ፋሲካ እዚህ ጋር ነው እንግዲህ ዮሐንስ 3 ጊዜ ነው ፋሲካ
በክርስቶስ ያው እውነትም በየአንዳንድ ዓመት ከሆነ የሚከበረው 3 ጊዜ ነው ሞስት ፕሮባብሊ በክርስቶስ ኢየሱስ የአገልግሎት ዘመኑ ላይ ፋሲካ ሊከሰት የሚችለው። ከዚህ አንጻር ዮሐንስ በትክክል አውቆ እየጻፈ እንደሆነ የምናስበው የመጀመሪያው ምዕራፍ 2 ቁጥር 13 እስከ 23 ላይ ባለው የመጀመሪያው ፋሲካ አለ። ምዕራፍ 6 ቁጥር 4 ላይ ሁለተኛው ፋሲካ አለ። ሶስተኛ ላይ ደግሞ ምዕራፍ 11 ቁጥር 55 ላይ የመጨረሻው ፋሲካ አለ። ከዛ በኋላ ነው የበዛችው የፋሲካ መጨረሻ ነው ወደ ሞት የሄደው። ስለዚህ ዮሐንስ እየቀላቀለ እንዳልሆነ የምናውቀው ፋሲካዎቹ በ3 ኦርደር በስርዓት መሄዳቸውን ስንመለከት እንደ ታሪኩን እንደሚጠብቅ እንድናስብ ያደርጋል። እንግዲህ ለአይሁዳውያን እግዚአብሔር ከግብጽ ምድር ያወጣበት የነጻነት ከግብጽ ባርነት ነጻ አውጥቶ ነጻ አድርጎ ያወጣበትን ቀን የሚያስታውሱበት ዘጸአት ምዕራፍ 12 ላይ በበግ መስዋዕት ያወጡበትን ታሪክ የሚያስታውሱበት ነው። እንግዲህ ይሄ ያበቃው ክርስቶስ ኢየሱስ ፋሲካችን ሆኗል በሚለው በወንጌሉ መገለጥ ፋሲካ ማክበርን እንዳቆሙ፣ ምክንያቱም እውነተኛው ፋሲካ ክርስቶስ ስለተገለጠ እንደሆነ ጳውሎስ ይነግረናል። ዮሐንስም ያንን እያሰበ እንደሄደ መጽሐፉ መጨረሻ ላይ እንመለከታለን። በተለይም ወደ መጨረሻዎቹ ላይ እንዴት ዘጸአት ምዕራፍ 12ን ዮሐንስም ደግሞ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነው ያስተዋወቀው። ኢየሱስ እውነተኛ ፋሲካ እንደሆነና የመጨረሻው የፋሲካ በግ እንደሆነ እንደሚያሳይ እናያለን። እንዴት ጎኑ አጥንቱ እንዳልተሰበረ ምዕራፍ 19 ላይ በመናገር ያንን በማምጣት ኢየሱስ የፋሲካ በግ እንደሆነ ያንን ደግሞ እንደፈለገው እናያለን። ፋሲካ በዓላቶችን በጣም ይወስዳቸዋል። እንደምታውቁት ምዕራፍ 6 ላይም የመኸር ወቅት ላይ የሚደረጉ በዓላቶችን ከወንጌሉ ጋር አያይዞ ያስረዳል። ያንን ምዕራፍ 6 ላይ ስንሄድም እንመለከታለን። እነዚህ የተለያዩ መኸር የሚሰበሰብባቸው በኩራት የሚሰበሰብባቸውን ስርዓቶች ወንጌሉ እንዴት በክርስቶስ ኢየሱስ እነዚህ ነገሮች እንደተፈጸሙ ለማሳየትም ይሄዳል። ስለዚህ ፋሲካንም እንዲሁ ዝም ብሎ አይደለም እያነሳ ያለው ይዞት ይሄዳል። ምክንያቱም ወንጌሉ በዚህ መንገድ መጨረሻ ምሳሌው በክርስቶስ ኢየሱስ ፍጹምነትን እንዳገኘ እያሰበ ነው የሚሄዱ። በተለይም እዚህ ላይ 2 ሌየሮች አሉ ወይ ደግሞ መደቦች እንዳሉ እንድናስብ ያደርጋል። አንደኛው ቀጥታ እዛው ላይ የሚሆነውን ታሪክ እናያለን። ሻጮቹን ውጡ፣ ይሄ ነገር አብቅቷል የሚል መልእክት አለ። ነገር ግን በውስጥ ታዋቂነት ግን ስነ መለኮታዊ ትርጉም እንዳለውም እናያለን። አሁን እውነተኛው መስዋዕት ስለመጣ እነዚህ ነገሮች መወገድ አለባቸው። እነዚህ እግዚአብሔርን ወደ ማወቅ እግዚአብሔርን ወደ ማምለክ አላመጡም ወደሚለው እየሄደ ነው። ከታች እንግዲህ እንደምታውቁት ቤተ መቅደሱ ራሱ መፍረስ እንዳለበት፣ ምክንያቱም እሱ እውነተኛ ቤተ መቅደስ አሁን ወደ መስራት በሰውነቱ ሰዎችን ከእግዚአብሔር ጋር የሚያስታርቅና የሚያገናኝ ቤተ መቅደስ ወደ መሆን እንደመጣና ያንን ለማድረግ እንደመጣ ይናገራልና ልክ በዚሁ አይን ስንመለከተው ፋሲካውን አምጥቶ ከዛ ደግሞ በጎቹ መወገድ እነዚህ ሻጮቹ በሙሉ መውጣት እንዳለባቸው ተናግሮ እሱ በግ መሆኑን እያሰብን ደግሞ ዮሐንስ የተናገረውን ስንመጣ አሁን በጉ መጥተዋል። ስለዚህ እነዚህ የማይጠቅሙ አምልኮ ስርዓቶች መወገድ አለባቸው ወደሚለው ነው የሚሄደው። ስለዚህ ድንገተኛ አድርገን እንዳናስበው። ካልቪን ከዚህ ባለፈ ወደ ኢየሩሳሌም መውጣትን በተመለከተ ሲያወራ ምን ይላል? ጌታ ኢየሱስ ለምንድን ነው የሚወጣው ብላችሁ ካሰባችሁ ሁሌም ፋሲካ ሲደርስ ለምንድን ነው የሚል ጥያቄ የምናነሳ ከሆነ ይላል ምክንያቱም ሕጉን መፈጸም ስላለበት ነው ስለኛ ይላል። ስለዚህ ሕጉ የስነ ምግባር ሕጉ የሚጠይቀውንም የአምልኮ ስርዓቶች የሚጠይቁትንም ሕጎች አንዳቸውንም ሳይቀር በመፈጸሙ ነው ጌታ ኢየሱስ ያዳነን። ተገርዟል፣ በ8ኛው ቀን ያላደረገው ነገር የለም። መስዋዕት አቅርቧል አይደለ? ወላጆቹ ቤተ መቅደስ ላይ ሄደው ዋኖስ እና ሉቃስ ወንጌል ላይ ሉቃስ ይነግረናል ያንን እንዳደረጉን። አንድም በሕጉ ውስጥ ያልተፈጸመ ነገር የለም፣ ሁሉንም ፈጽሟቸዋል። በዚህ ረገድ መታየት አለበት በማለትም ይናገራል። ቁጥር 14 በቤተ መቅደሱ አደባባይ ከብቶችን፣ በጎችን፣ እርግቦችን የሚሸጡ እንዲሁም ተቀምጠው የገንዘብ ምንዛሪ የሚያከናውኑ ሰዎች አገኘ። በቤተ መቅደሱ አደባባይ የሚለውን ይሄ አደባባይ አሕዛቦች የሚቀመጡበት እንደሆነ ይናገራል። አንድ ሰው እዚህ ላይ ቆሞ በጣም ጠንከር አድርጎ ትንታኔ ይሰጣል። እሱም የአሕዛብ አደባባይ ነው። በዚህም እግዚአብሔር እንግዲህ እሱ እንዲያውም ወደ ኋላ ይሄድና አንደኛ ነገሥት ምዕራፍ 8 ቁጥር 41 እስከ 43 ላይ ሰለሞን የሚጸልየውን ጸሎት ስንመለከት እግዚአብሔር ከሌሎች ኢቭን አሕዛብ መጥቶ ቢጸልዩ እግዚአብሔር በዚህ ቤተ መቅደስ እንዲሰማቸው ነው የተናገረው እና
ለነሱ ራሱ ቤት እንዲሆን የእግዚአብሔር ቤት እንዲሆን እግዚአብሔርን የሚያወሩበት ቦታ እንዲሆን። እንግዲህ ጸሎት ነው አይደለ? የአምልኮ መጨረሻ ጸሎት ነው። ሄዶ እግዚአብሔርን ወደ ማውራት መድረስ ነው። የእግዚአብሔር ቤት ዓላማውም እሱ ነው። ከእግዚአብሔር ጋር እንድንነጋገር ነው። እግዚአብሔርን እንድንሰማው የልባችንን እንድንነግረው ነው። ሌላ ወንጌሉም ከዚህ ያለፈ መጨረሻ የለውም። ቤቱም ቤተ መቅደስም ዓላማው እሱ ነበር። ከዚህ ረገድ አንጻር አሕዛቦች ይሄ አደባባይ ይሄ ቤተ መቅደስ አሕዛቦች የሰለሞን ቤተ መቅደስ የመጀመሪያው ማለት ነው። ይሄ እንግዲህ እንደገና የተሰራው ነው ከምርኮ በኋላ። የመጀመሪያው ቤተ መቅደስም ዓላማው እሱ ነበረ። ከጸሎት ጋር ነው እንግዲህ የሰለሞንን ጸሎት ሄዳችሁ ስትመለከቱ እግዚአብሔር በየትም በኩል ሰዎች እርሱን እንዲሰማቸው ፈልገው የሚጸልዩ ሰዎች ካሉ እግዚአብሔር እንዲያዳምጣቸው እግዚአብሔርን በቤተ መቅደሱ በኩል እንዲሰማቸው በማድረግ ነው የሚጠይቀው። ከዛ ኢሳያስ ምዕራፍ 56 ቁጥር 7 ላይ እንግዲህ ቤቴ የጸሎት ቤት ለኔሽንስ ነው፣ ለህዝቦች ነው። ይህ በጣም መታየት አለበት። ካልቪን እሱ ላይ በጣም ትኩረት ሰጥቶ ሄዳችሁ ሌሎች ወንጌላት ላይ ካያችሁ ትንታኔ ይሰጣል። ጸሎት ብቻ ሳይሆን ለህዝቦች የሚለው ላይ ትኩረት ያደርጋል። ኢሳያስ 56 ቁጥር 7 ላይ ይሄ ጥቅስ የተወሰደበትን ቦታ ሄደን ከዛ ወደ ኋላ ተመልሰን የአሕዛብ አደባባይ ወደዚህ አደባባይ ለመመለስ ነው። ምዕራፍ 56 ቁጥር 7 ወደ ተቀደሰው ተራራዬ አመጣቸዋለሁ፣ በጸሎት ቤቴም ውስጥ ደስ አሰኛቸዋለሁ። የሚቃጠል መስዋዕታቸውንና ሌሎች መስዋዕቶቻቸውን በመሰዊያዬ ቢስቡ እቀበላቸዋለሁ። ቤቴ ለህዝቦች ሁሉ የጸሎት ቤት ተብሎ ይጠራልና። ይሄን እንግዲህ ይዘን ስናነብ ነው ይሄኛው ክፍል በጣም እጅግ ውብ የሚሆነው። ከኋላው የወንጌሉ ፍጻሜ ክርስቶስ እንዴት እንደሆነ እንድናስብ የሚያደርገው። እንግዲህ በዚህ መንገድ ነው እግዚአብሔር ለእስራኤል ብቻ ሳይሆን ለአሕዛብም ጸሎትን እንደሚሰማ ለእነርሱም አምላካቸው እንደሚሆን ይሄ ትንቢት ይናገራል። ያ ብቻ ሳይሆን ግን የመጀመሪያው ቤተ መቅደስም ሲሰራ ያንን ያላማከለ አልነበረም። ነገር ግን ይላል እዚህ ላይ ይህ ሰውዬ ይመጣና by selling sacrificial animals and setting up their currency exchange in the court of the Gentiles, the outer court of the temple, the merchants in effect torpedoed Gentile worship in the only place where it was possible. በጣም ልብ ይነካል አይደል? አሕዛቦች የተሰጣቸው አንዲት እድል ብትኖር በዚች አደባባይ በእግዚአብሔር ፊት መተው እንዲያወሩት ነበር። ይሄ ቦታ ግን መሸጫ ቦታ ወደ መሆን የመጣ አንዲት ብቸኛ ተስፋቸው ነበረች። እሷን ቦታ ወስደው የገበያ ቦታ ወደ መሆን መጣ። and that is what flew in the face of God and Jesus ይላል። በእግዚአብሔር ፊት እና በክርስቶስ ፊት ይሄ ነው የታየው። ለእስራኤል ብቻ የአምልኮ ቦታ እንዲሆን ወይ የጸሎት ቦታ እንዲሆን አልነበረም፣ ነገር ግን ለህዝቦች ሁሉ እንዲሆን ነበር። ስለዚህ በመጀመሪያው ላይ ራሱ እግዚአብሔርን አምኖ ለሚመጡ ቤተ መቅደሱ ተስፋ እንዳለው የሰለሞን ያሳያል። እቺኛውን ተስፋም ጭምር ነው ግን የወሰዱት። ፒንክ እንደውም እቺን ካለፉ እቺኛውን የተሰጣቸውን የቤተ መቅደሱን ክፍል ከተሻገሩ እንደሚገሏቸውም ጭምር በሞት እንደሚያስጠነቅቁም ጭምር ይናገራል። እንግዲህ ይሄ ቦታ ነው፣ በዚህ በቤተ መቅደሱ አደባባይ ላይ ነው በጎች፣ ከብቶች፣ እርግቦች ወደ መሸጥ የመጡት። ሁለት ክስተቶችን እናያለን። ከብቶች፣ በጎችና እርግቦች ይሸጣሉ። ሁለት ደግሞ ተቀምጠው የገንዘብ ምንዛሪ የሚያከናውኑ አሉ። ለምንድን ነው ይሄ እየተከወነ ያለው የሚል ጥያቄ ማንሳት ይኖርብናል። ከዛ ተመልሼ ወደ ኢሳያሱ ጥቅስ ይሄዳለሁ። ከብቶች እና በጎች፣ እርግቦች ይሸጣሉ። ለምን የሚል ጥያቄ ሊነሳ ይገባል። አንደኛውም ለምንድነው የሚሸጡት የሚል ጥያቄ ከመጣ መስዋዕት አለባቸው፣ መስዋዕቱን ማቅረብ አለባቸው ከብቶችና በጎችና እርግቦችን። ነገር ግን አንዳንዶቹ በጣም ከሩቅ ቦታ ስለሚመጡ ይዟቸው ከሩቅ ቦታ ለመምጣት ይከብዳቸዋል። ወይም ደግሞ ከደረሱ በኋላ እነዚህን ነገሮች ለመግዛት መንከራተት አይፈልጉም። ስለዚህ በዛው ገዝተው ገብተው ለማቅረብ ነው። እዚህ ላይ ክፋቱ ምንድን ነው ይላል ካልቪን። That oxen and the sheep and the doves
were exposed to a cell in the temple, and that the many changers were sitting there, was not without a plausible excuse. For they made allege that the merchandise transacted there was not religious, but on the contrary related to the sacred worship of God. እንዲያውም አምልኮን የሚያበረታታ ነገር ነው። ምክንያቱም የሚያቀል ማለት ነው። መልካም ነገር አይደለም ወይ ብለን ልንጠይቅ እንችላለን። ለእግዚአብሔር እዛው በዛው አቅርበው ቢሄዱ መልካም ነገር አይደለም ወይ? ስለዚህ ዓላማው ይሄ ነው። ከብቶቹ በጎቹ እዛ ላይ የሚሸጡበት ምክንያት ከዛው ገዝታችሁ ገብታችሁ እንድታቀርቡ ነው። ሌላው ደግሞ የገንዘብ ምንዛሬው ደግሞ ለምንድን ነው የሚከወነው የሚል ጥያቄ ይመጣል። ፒንክ አይሁዶች ለቤተ መቅደስ ግብር ይከፍላሉ። ያ ግብር ደግሞ መከፈል ያለበት በአሕዛብ ገንዘቦች አይደለም፣ ስለዚህ መለወጥ አለበት በማለት ይናገራል። በዚህም እርኩስ የሆነ የአይሁድ አሕዛብ የሆነ ሰው ያለበትን ምልክት ያለበትን ሳንቲሞች በእግዚአብሔር ቤተ መቅደስ ውስጥ መግባት የለበትም። ከዚህ የተነሳ ሳንቲሞቹ ተለውጠው ነው ወደ ቤተ መቅደሱ ግባት ሆነው የሚገቡት በማለት ይናገራል። ከዚህ ይልቅ ግን ጠንካራው ትንታኔ ሰዎቹ ገንዘባቸውን ከሌላ ቦታ ነው ይዘው የሚመጡት። ያ ገንዘብ እዚህ ጋር መተው ከብቶችን ወይም በጎችን ወይ እርግቦችን ለመግዛት ሲፈልጉ እንግዲህ እንደምታውቁት ነው የየሀገሩ ገንዘብ ከየሀገሩ ይለያያል። ስለዚህ ገንዘቡን ወደዛኛው ስትለውጡ ምን ያህል ዋጋ ሊያወጣ እንደሚችል መመንዘር አለበት። ስለዚህ ከዚህ አንጻር ያንን ያደርጋሉ፣ እዛው ይገዛሉ፣ ይገባሉ ማለት ነው። ምክንያቱም እዛው ነዋሪ ቢሆኑ ኖሮ ከቤታቸው ይዘው ሊመጡ እንደሚችሉ ግልጽ ነው አይደለ? ቤተ መቅደስ ግን ከሩቅ ቦታ ነው የሚመጡት። ቤተ መቅደሱ ጋር ነው መቅረብ ያለበት። ያ እነዚህ ሁለት ድርጊቶች እዚህ ቦታ ላይ እንዲደረግ አድርገዋል። ክፋቱ የት ላይ ነው ያለው? ቁጥር 15 ከላይ ከታች እየሄደ ስለሚያስረዳን ይሄ ነው ክፋቱ ማለት አያስፈልግም። ራሱ ይህን ስለሚነግረን የገመድ ጅራፍ አበጅቶ በጎችንና ከብቶችን ሁሉ ከቤተ መቅደሱ ግቢ አባረረ፣ የመንዛሪዎችን ገንዘብ በተነ፣ ጠረጴዞቻቸውንም ገለበጠ ይላል። ይህ በጣም ልብ የሚነካ እንግዲህ ለምን እንዳደረገ ቁጥር 16 እና 17 ላይ ስንወርድ እናያለን። የገመድ ጅራፍ አበጅቶ በጎችና ከብቶችን ሁሉ ከቤተ መቅደሱ ግቢ አባረረ። ይህ በጣም የሚያስደነግጥም ነው እውነቱን ለመናገር። አንድ ሰው ፒንክ ምን ይላል? ዋን ማን ሲንግል ሃንድድ፣ አንድ ሰው በአንድ እጅ ከዛ ደግሞ ጅራፍ ነው የያዘው። ይህን ሁሉ ህዝብ እንዴት ነው ያባረረው? the whole crowd flees in fear before him። እንዴት ነው ሰው የሚሮጠው? ለምንድነው መጥቶ የማይዙት አይደለ? በጣም ኢዚ ነው፣ ቀላል ነው አንድ ሰው መያዝ። ባይሆን ሁሉ ሰው አባረረ ነው የሚለው አይደለ? ፒንክ ከዚህ ተነሳው ምን ይላል? this was no mere man ይላል። ሰው አይደለም ይሄ። it was the terror of God that had fallen upon them። ያስደነገጣቸው የሆነ ሌጣ ሰው አይደለም ፊት ለፊታቸው ያለው። ሂዱ ይዛችሁ ሲባል ሰምቶ ይጥለው መሄዳቸው እና ፒንክ በዛ ሞመንት የሰው መገለጥ አይደለም ነው የሚለው። የሆነ ሰው አይደለም። አንድ ሰውዬ እንደ ፒንክ ከማውራት ይልቅ ምን ይላል? አስደንግጧቸዋል። ንግግሩ እውነት ስለሆነ ነው በማለት ይናገራል። it is clear that it was not so much the physical force ሰውነታዊ ሆነው ማስፈራቱ አይደለም ያስደነገጣቸው ይላል። ባይሆን ስነ ምግባራዊ ኃይል ነው ይላል። he employed that entered the courts። ሁሉ ሰው ነው ጠርጎ ሙሉ አስተዋቸው ሙሉ ገበያ ማስወገድ ማለት ነው። it was surely the blazing anger of the selfless Christ rather than the weapon which he carried which really cleared the temple courts of its noisy and motley throng ይላል።
ፊቱ ላይ ያዩት ቁጣ ሰልፍለስ የሆነ ራስ ወዳድነት የሌለበት ፊቱ ላይ የሚታየው ቁጣ ነው እንጂ እጁ ላይ ያዘው ጅራፍ አይደለም ያስደነገጣቸው ይላል። ይህን በእምነት እንጂ ማየት ያለብን ይሄ ፊልሞች ሊስሉልን የሚችሉት አይነት ክስተት አይደለም ማለት ነው። በጣም የምር የሚረብሽ ነው። እንዴት ማንበብ እንዳለብን አላውቅም። ጮኸ አይደለ? እነዚህን ከዚህ አስወጧቸው፣ የአባቴን ቤት የንግድ ቤት አታድርጉት የሚል የሚጮህ ሰው ማለት ነው። ቁጣ የተሞላ ምክንያቱም ከታች ቁጥር 17 ላይ ስትሄዱ ለቤቴ ያለኝ ቅናት ያቃጥለኛል የሚል ነው። እየነደደ ያለ ሰው ነው ፊት ለፊታቸው ቆሞ ያለው እና ደቀ መዛሙርቱም እንደደነገጡ ልናስብ እንችላለን። ይህን ሲያዩ እውነትም ኖርማል አይደለም አይደለ? አሁን እኛ ሄደን የሆነ ቤተ መቅደስ ምን እናደርጋለን? ማንም ምንም አይሰማንም። ይሄ መለኮታዊ የሆነ እንደሆነ እንድናስብ ያደርጋል። እውነቱን ለመናገር እና ሊገርመን ይገባል ሁሉ ጥለው መሄዳቸው። በሚያምር መንገድ እንግዲህ ቁጥር 16 ላይ ነው የዚህን ክስተት መንፈሳዊ ፋይዳ የሚያሳየን። እርግብ ሻጮችንም እነዚህን ከዚህ አስወጧቸው፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ይህ እንግዲህ በሌሎቹ ክፍሎች ላይ ምን ተብሎ ነው የተተረጎመው? የአባቴ ቤት የጸሎት ቤት ነው፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት በሚለው ነው። እና ይህን ስናስብ የእግዚአብሔር ቤት መሆኑ ቀርቶ የንግድ ቤት ሆኗል። የእግዚአብሔር ቤት ዓላማው ምን ነበረ? ልክ ኢሳይያስ ምዕራፍ 56 ላይ ያለው ነበረ። ቤተ መቅደሱ ይህንን መስጠት ነበረበት። የእስራኤል ቤተ መቅደስ ይህንን ማድረግ ነበረበት። ሰዎች እዛ ሲመጡ እግዚአብሔርን መስማት ነበረባቸው። ከእግዚአብሔር ጋር ተገናኝተው ማውራት ነበረባቸው። መስዋዕቶች አሉ እዚህ ላይ እንግዲህ ምዕራፍ 56 ቁጥር 7 ላይ የምታዩት ወደ ተቀደሰው ተራራ ያመጣቸዋለሁ፣ በጸሎት ቤቴም ውስጥ ደስ አሰኛቸዋለሁ፣ የሚቃጠል መስዋዕታቸውን ሌሎች መስዋዕቶቻቸውን በመሠዊያዬ ቢሰዉ እቀበላቸዋለሁ። እዚህ ላይ ግን ውሰዷቸው ነው እየተባለ ያለው። ለምን? ቤቴ ለሕዝቦች ሁሉ የጸሎት ቤት ተብሎ ይጠራልና ይላል። የተበተኑትን እስራኤል የሚሰበስብ ጌታ እግዚአብሔር እንዲህ ይላል ብሎ ይቀጥላል። ይህንን እንድናስብ ነው የሚያደርገው። እንዴት የአይሁድ ሃይማኖት ቤተ መቅደሱም ሰዎች የሚፈልጉትን ብቻ ሳይሆን የሚገባቸውን ነገር ከመፈጸም እንደጎደለ። ምክንያቱም ከትንሽ ክፍሎች በኋላ ወደታች እንኳን ቤተ መቅደሱ ውስጥ የሚደረጉ ስርዓቶች ይቅሩና ቤተ መቅደሱ ራሱ መፍረስ እንዳለበት ወደ መናገር ነው የሄደው። ለምን? አሁን እውነተኛው በግ መጥቷል። እውነተኛው ቤተ መቅደስ አለ በመካከላችን። የእግዚአብሔርን ቤት የእውነትም የጸሎት ቤት የሚያደርግ አካል መጥቷል። የእግዚአብሔር ቤት ዓላማው ምንድን ነው? ፒንክ እንደዚህ ይላል። አሁን ይሄ ነገር የሆነበትን ክስተት ሲናገር እዚህ ጋር የሆነው ምንድን ነው? ቤተ መቅደስ ውስጥ ካላችሁ ሰዎች ይላል በጣም ልብ በሚነካ መንገድ the worshipper who came to the temple seeking quiet and a fellowship with God has to push his way through the thoughts of the dealers. ከህይወት ውስብስብ ከሆነ ከህይወት ትሪዶች ክሮች ውስጥ እግዚአብሔርን ለማግኘት ጸጥ ያለ ቦታ እግዚአብሔርን ለማውራት ሲመጣ ገበያ አቋርጦ ነው የሚያልፈው። ገንዘብ ሻጮችን አልፏችሁ፣ ጩኸት አልፏችሁ ነው የምታልፉት። ከዛ እንደዚህ ይላል፣ የሚገርም በሆነ መንገድ ነው። ከዛ ግን ሄዳችሁ ስትቀመጡ and have his devotional temper dissipated by the wranglings and shouting of the cattle market ማለት ነው። ሳንቲሞች ጩኸት ትሰማላችሁ፣ ከብቶች ይጮሃሉ፣ የእግዚአብሔር ድምጽ መሰማት ባለበት ቦታ ማለት ነው።
Yet also many must have lamented this, no one had been bold enough to rebuke and abolish the glaring profanation ይላል። ይሄን በዚህ ምክንያት ብዙ ያዘነ ሰው ሊኖር ይችል ይሆናል። ነገር ግን አንድም ልብ ኖሮት መጥቶ ይህንን እጅግ ድምቅ ብሎ የሚያሳፍር ድርጊትን ሊገስጽ የደፈረ የለም ይላል። አንድ ሰው ደግሞ እንደዚህ ይላል ስለዚህ ሲያወራ በጣም ገበያ ወደ መሆን መጥቷል፣ የንግድ ቤት ወደ መሆን መጥቷል የሚለው instead of Solomon dignity and a murmur of prayer የጸሎት ሹክሹክታ መሰማት ባለበት ቦታ there is the bellowing of cattle ከብት እርግብ ምናምን ሲጮህ ነው የምትሰሙት and the bleating of sheep. Instead of brokenness and contrition, holy adoration and a prolonged petition, there is noisy commerce. መሰበር ሰዎች እግዚአብሔር ፊት በንስሐ ወደሚሆኑበት በመፍራት በሚቀመጡበት ቦታ ጫጫታ የሞላው ገበያተኛ ነው የሞላው። ይሄ መንፈሳዊ ሁለት ትርጓሜ ያለው ማለትም አንድ እዛ ፊት ለፊት የምናየው ታሪክ አለ። ሁለተኛው ግን ከሰማይ ጌታ ኢየሱስ ክርስቶስን ወደዚህ ምድር ያመጣውን ምክንያትም ጭምር ነው የሚያሳየው። ጌታ ኢየሱስ እግዚአብሔርን የምናመልክበት ፍጹም መንገድ ቢኖር ኖሮ ወደዚህ ምድር አይመጣም ነበር። እግዚአብሔር ጋር የምንቀርብበት፣ ወደ እግዚአብሔር የምንደርስበት፣ ከእግዚአብሔር ጋር የምናወራበት መንገድ ቢኖር ኖሮ የዕብራውያን ጻፊ እንግዲህ ሁሌም እንደምለው ነው ስለ ጌታ ኢየሱስ ክርስቶስ ሲያወራ የሚናገረው እሱ ነው። ከእግዚአብሔር ጋር እንድንነጋገር ወደ ሰማያዊው ድንኳን ሊያስገባ ነው የተገለጠው። ያን እንዲያደርግ ያደረገው ምንድን ነው? የሚሆነው ሁሉ ንግድ ቤት ስለመሰለ ማለት ነው የሰው ልጅ ህይወት ከዚህ የተነሳ ከሰማያት እንደወረደ ይህ ቅናት ወደዚህ ምድር እንደመጣው ነው የሚያሳየን። ቁጥር 17 ደቀ መዛሙርቱም ለቤትህ ያለኝ ቅናት ያቃጥለኛል ተብሎ የተጻፈው ትዝ አላቸው ይላል። ጌታ ኢየሱስን ወደዚህ ዓለም ያመጣውንም ይህንንም እንዲያደርግ እያደረገ ያለውን ምክንያት ነው የሚያሳዩት። ከሁሉ በፊት ለሰዎች ያለ ቅናት አይደለም፣ ለአባቱ ቤት ያለው ቅናት ነው። ለሱ ተቀጥሮ የሚሰራበት ቤት አይደለም፣ የእግዚአብሔር አባቱ ቤት ነው። ከዚህ ቅናት የተነሳ ነው የመጣው። እዚህ ላይ ትዝ አላቸው የሚለው ከኋላ እንደሆነ እንድናስብ ያደርጋል። ማለትም በቦታው ገብቷቸዋል ከሚለው ይልቅ በኋላ ነው ያሰቡት የሚለውን እንድናስብ ያደርጋል ይላል። ካልቪንም እሱን ይናገራል። እዛው በቅጽበቱ አስበዋል ሳይሆን በኋላ መንፈስ ቅዱስ መጥቶ ሲያስተምራቸው ኦኬ ለካ እንደዛ ሲቆጣ የነበረውና እንዲህ የሆነ የነበረው ከዚህ የተነሳ ነው ብለው መጽሐፍ ቅዱስን ወይ ደግሞ የዳዊትን መዝሙር 69 ቁጥር 9 አስበዋል በማለት ይናገራል። እዚህ ውስጥ ምንድነው ያለው ነው ጥያቄው። ለቤትህ ያለኝ ቅናት ያቃጥለኛል የሚለውን ስናነብ ኢየሱስን አቃጥሎታል ቅናት ብለን አንበበን ካለፍን ሞኝ ነን። ባይሆን እያለ ያለው ኢየሱስ መሲሁ ነው እያለ ነው። በዚህም ምክንያቱም በመሲሁ ላይ መታየት ያለባቸው ነገሮች ሁሉ ታይተዋል በእርሱ ውስጥ። አንዱ ይሄ ቅናት ነው። መዝሙር 69 መፈጸም አለበት። በእርሱ ውስጥ ያንን በዚህ ክስተት ውስጥ እንደተፈጸመ በመናገር አሁንም ኢየሱስ የሚጠበቀው ክርስቶስ ወይም የብሉይ መጽሐፍ ነቢይ መሲህ እንደሆነ እየተናገረ ነው ዮሐንስ። ስለዚህ አስታወሱ ሲባል ለካ የዛኔ ቅናት ነበር እንደዚህ ያቃጠለው ብለው አስታወሱ ማለት አይደለም። ለካ በመዝሙር 69 ላይ ያለው የሚጠበቀው መሲህ ጌታችን ኢየሱስ ነው፣ እሱ ላይ ያንን አይተንበታል ብለው አሰቡ በሚለው ነው መታየት ያለበት። ካልቪን በጣም በሚገርም ሁኔታ ይሄንን ብሎ ያልፋል። እንግዲህ መዝሙር 69ን ሄደን ስናነብ ስለ ዳዊት ነው የምንሰማው። ዳዊት ስለ እግዚአብሔር ቤተ መቅደስ ምን ያህል እንደሚቀና ልቡን እንደሚያነደው የሚደረጉ የሚፈጸሙ በደሎች እንደሚያስቆጡት ይናገራል። ነገር ግን ከሁሉ በላይ ይሄ
በክርስቶስ ኢየሱስ ላይ የታየው ነው በማለት ይናገራል። እንግዲህ መዝሙር መጽሐፍ የዳዊት መዝሙሮችም ናቸው። ሁሉም መዝሙሮች የጌታችን የኢየሱስ ክርስቶስ መዝሙሮች ናቸው። ስለዚህ መዝሙር መጽሐፍን ስናነብ ሁሉ ጊዜ ጌታ ኢየሱስን እያሰብን ነው ማንበብ ያለብን። ካልቪን ከዛ እንግዲህ ቅድም እንዳልኩት ይሄ መሲህ መሆኑን የመሲህነት አንድ ምልክት እንደሆነ እንድናስብ ያደርጋል። ምክንያቱም የመሲሁ መገለጥ ይህንን አይነት መታደስንም ይዞ የሚመጣ ነው። ግን መታደሱ ቤተ መቅደስን ከማጽዳት ያልፋል። እውነተኛ የሆነ የቤተ መቅደስ ማጽዳት ነው የኢየሱስ ክርስቶስ። እርሱም ጌታ ኢየሱስ ቤተ መቅደሱን ከስራ ውጭ ያደረገው ነው። በእውነተኛ መንገድ ያጸዳው በመስቀሉ ስራ ላይ ነው። መጋረጃው ከላይ ወደ ታች ሲቀደድ ማለት ነው። ሕያው የሆነውን ሰማያዊውን ቤተ መቅደስ ሲከፍት ይሄኛውን ጠርጎ አስወግዷል። ከስነ ስርዓቶቹ ጋር ማለት ነው። ከነ ንግዱ ጋር ማለት ነው። ሕያው የሆነ ሰማያዊ ቤተ መቅደስ በመክፈት ያንኑ ስራ ፈጽሟል ጌታ ኢየሱስ። ከዚህ አንጻር የሚጠበቀው መሲህ እውነተኛው አዳሽ እንደሆነም መታየት መቻል አለበት። እንግዲህ ይህም ሊያስደንቀን ይገባል። አይሁዳውያን እንደምታዩት ቤተ መቅደስ የሚያድስላቸው መሲህ አይደለም የሚፈልጉት፣ ባይሆን ሮምን የሚጥልላቸው ነው። የወንጌሉ ትልቁ ሜሴጅ ደግሞ እንደምታዩት ቤተ መቅደስ የሚያድስ ነው። አይ ችግሩ አዛቦች ጋር አይደለም ያለው። እናንተ ራሱ እግዚአብሔርን አውርታችሁ አታውቁም። ህይወታችሁን ሁሉ እንደ ንግድ ቤት ነው የጨረሳችሁት። እግዚአብሔርን ላገናኛችሁ ነው። ኦፌንሲቭ የሆነውም ለነሱ ያ ነው። ይህ ቤተ መቅደስ አለ። እኛ የምንፈልገው ሄደ ሮም ላይ ችግራችን እነዚህ ሰዎች ናቸው ነው አይደለም። እዚህ ጋር ቤተ መቅደሱ ራሱ ተበላሽተዋል። ክህነታዊ አገልግሎቱ ትኩረት እንዳልተሰጠ ታያላችሁ። ዮሐንስ ደግሞ እሱ ላይ ነው የወንጌሉ ልብ አድርጎ ይዞት የሚሄደው። ከሮማውያንን ከማጽዳት በላይ ይህንን ገበያ የሆነ ቤተ መቅደስ ማጽዳት ትልቁ የክርስቶስ ኢየሱስ አኮምፕሊሽመንት ነው። ካልቪን እዚህ ላይ ቆም አድርጎ ባለፈውም ደጋግሜ እንደማወራው መለስ ብሎ አንድ ነገር ተናግሮ ያልፋል። እሱም ይህንን ማየት አለብን። እሱም ሐዋርያቱ ራሱ ጌታ ኢየሱስን ይረዱ የነበሩት በብሉይ ኪዳን የተስፋ ትንቢቶች በኩል ነው። ይህ ማለት ምንድን ነው ለእኛ ትርጉሙ ካላችሁ እንደዚህ ይላል። In order to now observe that they followed the guidance of Scripture in order to form such an opinion concerning Christ as they ought to entertain. And indeed, no man will ever learn what Christ is or the object of what he did and suffered unless he has been taught and guided by Scripture. ጌታ ኢየሱስ ክርስቶስን በተመለከተ ስለ እርሱ የምናስባቸውን ነገሮች እንዴት እንደተሰቃየልን ያደረጋቸውን በጣም የሚገርም ነው አይደለ? ያደረጋቸውን ነገሮች ያደረገበትን ግብ ምንድነው እያደረገ ያለው? ግቡ ምንድነው? የጌታ ኢየሱስ ክርስቶስ መገለጥ። ጌታ ኢየሱስ ለምንድነው የተሰቃየው የሚሉትን ጥያቄዎች ለመመለስ አእምሯችን መመራት ያለበት በእግዚአብሔር ቃል ነው ይላል። እኛም እንደ አይሁዶች የራሳችንን ኢየሱስ ፈጥረን እንዳናበቃ ማለት ነው። እንደ ቅዱሳት መጽሐፍት የሆነውን የኢየሱስን ስራ እና ደግሞ ማንነት ነው መረዳት ያለብን። ስለዚህ ስለ ኢየሱስ እውነተኛ የሆነ ነገር ማሰብ የምንፈልግ ከሆነ ወደ እግዚአብሔር ቃል መሄድ አለብን። ይሄ የኢየሱስ ክርስቶስ ቅናት እንግዲህ የቤትህ ቅናት ይበላኛል እንዳለው በልቶታል። ጌታ ኢየሱስን በልቶታል ማለት አንድ ሰውዬ ይህንን ይወስደውና ይህንን በጣም የተረዱት ይሄ የተፈጸመው እንዳንታለል ዮሐንስ ወንጌል ምዕራፍ 2 ላይ አይደለም ይላል። ይሄ ቅናት ነው ወደ ሞት የወሰደው። ምክንያቱም ከታች ስናነብ ምንድን ነው የሚለው? ቤተ መቅደሱን አፍርሱት፣ በሞቱ አዲስ ቤተ መቅደስን እንደሚገነባ ነው የሚናገረው። ስለዚህ የምር ቤተ መቅደሱን ያጸዳው መቼ ነው ካላችሁ በዚህ ቅናት መቃጠል በመስቀሉ ላይ ሲሞት ነው በማለት ይናገራል። Jesus zeal righteous rather than blindly nationalistic was so great that it would consume him. This refers to his death ይላል, which would bring life to the world. በሞቱ ህይወትን ያመጣው ያ ቅናት እሱን ስለበላው ለኛ ህይወት ሆነ።
በዚህም እግዚአብሔርን የምናመልክበትን አዲስና ሕያው መንገድ ከፈተልን። በበጎችና በኮርማዎች የሚቀርብበት ያልሆነ ማለት ነው። ስለዚህ ዮሐንስ የኢየሱስ ክርስቶስን አውጡት ይህን ነገር ማለትን መንፈሳዊ ትርጉምም እንዳለው አድርጎ ነው የሚረዳው። እዛው ዝም ብሎ ቤተ መቅደሱን አጽዱት በቃ ይህንን ከማለት የሚያልፍ መንፈሳዊ ፋይዳ ያለው ንግግር ነው። እዚህ ላይ ምንድን ነው የምንመለከተው? ፒንክ ሁለት ጠንካራ ነገሮችን ተናግሮ ያልፋል። This incident brings before us a side of Christ's character which is almost universally ignored today ይላል። ይህ ክፍል ይህ ዓለም ስለ ኢየሱስን ሲያስብ ማሰብ የማይፈልገውን የክርስቶስን ማንነቶች ያሳየናል፣ ወይ ደግሞ ያንን ሰው ሁሉ ማሰብ የማይፈልገውን የክርስቶስን ማንነት ያሳየናል፣ ጎን ያሳየናል። We think of the Lord Jesus as the gentle and the compassionate one. ጌታ ኢየሱስን ስናስብ የዋህ የሆነውንና ርኅሩህ የሆነውን ነው የምናስበው። and such he was ነው፣ እንደዛም ነው። እጅግ የዋህ ደግሞም ርኅሩህ ነው። አሁንም እንዲያ ነው። ነገር ግን ይህ እሱ የሆነውን ሁሉ አይደለም። ኢየሱስ የዋህ ነው፣ ርኅሩህ ነው። ኢየሱስ ግን የዋህና ርኅሩህ ብቻ አይደለም። እግዚአብሔር ብርሃን ነው፣ እግዚአብሔር ፍቅር ነው። ነገር ግን ይላል God is inflexibly righteous as well as infinitely gracious ይላል። ወሰን አልባ በሆነ መንገድ እግዚአብሔር መሐሪ እንደሆነው ሁሉ በማይንቀሳቀስ መንገድ እግዚአብሔር righteous ነው፣ inflexible ነው። አንዲቷን መንገድ እግዚአብሔርን ጽድቅህን ትንሽ ቀንስ ብትሉት የማይቀንስ አምላክ ነው። ልክ ጽድቁ ወሰን አልባ የሆነውን ያክል ወይም ደግሞ መልካምነቱ ፍቅሩ ወሰን የሌለውን ያክል የእግዚአብሔር ጽድቅም በማይነቃነቅ መንገድ ኢንፍሌክሲብሊ ጻድቅ ነው። እግዚአብሔር ቅዱስ የሆነውን ያክል መሐሪም ነው። እንግዲህ ዲቫይን ሲምፕሊሲቲ ላይ የምንለው እሱን አይደለ? እግዚአብሔር የሆነውን ሁሉ ባህሪያቶቹን ነው። ለእግዚአብሔር ወሳኝ ባህሪ የሚባል ነገር የለውም። የእግዚአብሔር ልብ ፍቅር ነው። ይሄ ማለት እግዚአብሔር ፍጹም ያልሆኑ ባህሪያት አሉት እንደማለት ነው። ጽድቁ ያን ያህል የሚያምር አይደለም ማለት ከዳር ያስቀመጠው ባህሪ ነው እንደማለት ነው አይደለም። ለእኔ ነው እንጂ ፍቅሩ የመዳን ምክንያት ስለሆነኝ ኃጢአተኛ ስለሆንኩ ትኩረት ማድረገው ለእግዚአብሔር ማንነቶቹ ሁሉ ለእርሱ ፍጹምነቱ ናቸው። እግዚአብሔር 100% ፍቅር እንደሆነ ሁሉ 100% ጻድቅ። ፍቅሩ ከጽድቁ አይበልጥም። እንዲያውም የእግዚአብሔር ምንድነው ሰርኩላር ነው አይደለ? ዲቫይን ሲምፕሊሲቲ ላይ የምንለው ፍቅሩ ጻድቅ የሆነ ፍቅር ነው። እግዚአብሔር ፍቅሩ ዘላለማዊ ነው። ጻድቅ የሆነ ዘላለማዊ ፍቅር ነው። እዚህ ባህሪያቶቹ ሁሉ ሰርኩላር ናቸው። የእግዚአብሔር ፍቅር የማይለወጥ ዘላለማዊ ጽድቅ የሆነ ፍቅር ነው። የትኞቹንም ካራክተሮች እንደዛ እየጨመርኩ ወስዳቸዋለሁ። ስለዚህ እግዚአብሔር ፍቅር ነው ብዬ ስዘጋ እግዚአብሔርን አንድ ነገር ብቻ አድርጌ ልገልጸው እችላለሁ ማለት ነው። እኔ ፍቅር ነው ስል ምን ማለት ነው እንጂ እግዚአብሔር ፍቅር ነው ብዬ ልዘጋው እችላለሁ። እግዚአብሔር ፍቅር ስለሆነ ነው ሲኦል ያለው፣ እግዚአብሔር ፍቅር ስለሆነ ነው ገነት ያለው ብዬ ልዘጋው እችላለሁ። ያን የእግዚአብሔር ፍቅር እኛ እንደምናስበው አይነት ፍቅር አይደለም። የሰው ፍቅር አይነት አይደለም። ቅዱስ ፍቅር ነው። ንጹህ ፍቅር ነው። የማይለወጥ ፍቅር ነው። የማይለወጥ ፍቅር ስለሆነ ነው ሲኦል ላይ ለዘላለም ሰዎችን የሚቀጣቸው። ጥያቄው ፍቅር ስንል ገብቶናል ወይ ነው። ዲቫይን ማለት የእግዚአብሔርን ሲምፕል የሆነውን ማንነት ማለት ነው። አንድ ነገር ብቻ ነው እግዚአብሔር። ነገር ሁሉን ነው ደግሞ እግዚአብሔር። ስለዚህ ጌታ ኢየሱስም መለኮት ነው። And we do well to remind ourselves of this. ይህንን ራሳችንን ሁሉ ጊዜ ማስታወስ አለብን። Scripture declares it is a fearful thing to fall into the hands of God, of the living God, as all who defy him will yet discover. እንደዚህ ይላል። ከዛ ይሄ በጣም እንደዚህ ይላል። Scripture speaks of the wrath of the lamb, and our lesson furnishes us with a Solomon illustration of this. እቺን መጨረሻ ላይ በተለይ the unresisting many changers and cattle dealers
fleeing in terror before his flashing eye and upraised hand, gave a warning of what shall happen when the wicked stand before the throne of his judgment. ይሄ ክፍል ለምን ደንግጠው የሸሹት ይላል። ጅራፍ ሲያነሳ እና አይኖቹን መሸከም መቋቋም ስላቃታቸው ሮጠው ነው ከፊቱ የሄዱት። ይሄ በታሪክ መጨረሻ ክፉዎች በዙፋኑ ፊት ሲቆሙ ምን ሊሰማቸው እንዳሉ ካሁኑ የሚያሳይ ነው ይላል። ዛሬስ ቤተክርስቲያናት እንዴት ናቸው ብሎ ይጠይቃል ፒንክ። ስለ ራሱ ዘመን ነው የሚያወራው። The things which are now done in so many church houses, the ice cream suppers, የጌታ እራትን በአይስክሪም የሚሰሩ ምን ችግር አለ ብስኩት የጌታ እራት ብናረግ ይላሉ። The bazaars, the moving picture shows, and other forms of entertainment. What are these but idolatrous commercialization of the house of prayer? ሸቀጥ ቤት ከማድረግ በስተቀር ይህ እግዚአብሔርን ቤትን ምን ማድረግ ነው ይላል። No wonder that such places are devoid of spirituality and strangers to the power of God. ምንም የሚደንቅ ነገር አይደለም እነዚህ አይነት ቦታዎች መንፈሳዊነት የጎደላቸውና ለእግዚአብሔር ኃይል እንግዲህ ቦታዎች መሆናቸው። እግዚአብሔር ቅዱስ የሆነው ነገር ከዓለማዊ ነገር ጋር እንዲቀየጥ መሻቱ አይደለም። እግዚአብሔር ለአምልኮ ያለውን ቅናትም ጭምር ነው ጌታ ኢየሱስ ክርስቶስ የሚያሳየው። የእግዚአብሔር ቤት ከፈለጋችሁ በግ ማርባት ትችላላችሁ ቤታችሁ። የእግዚአብሔር ቤት ግን እንዲህ አይነት ቦታ አይደለም ነው። አምልኮ is big deal ነው። ስለዚህ እንዴት መቅረብ እንዳለብንም እንድናስብ ያደርጋል። የክርስቶስን ቅናት ለእግዚአብሔር ቤት ስለሚያሳየን ማለት ነው። ስለዚህ ይሄ ነው ከሰማያት እንዲወርድ ያደረገው፣ ይሄ ነው ቤተክርስቲያንን እንዲያድናት ያደረገው። ዛሬም ኃይለኛ ነው ጳውሎስ እንደሚለው ሁለተኛ ቆሮንቶስ ላይ መጨረሻ ላይ እንደሚናገረው ብርቱ ነው በእናንተ ዘንድ ይላል። ስለዚህ ጌታ ኢየሱስ ዛሬም አለ። ከዚህ ውጪ ግን እነዚህ ቤተክርስቲያን ናቸው ተብለው እንደዚህ አይነት መጫወቻዎች ሰዎች እግዚአብሔርን ካለማወቃቸው የተነሳ ነው ወደዚህ አይነት ሪያሊቲ የሚመጡት አይደለ? ቸርች ምን እንደሆነ ሰው አያውቅም። በህይወት ውስጥ ትልቅ ጥያቄ የእግዚአብሔር ቤት ምንድን ነው የሚል ጥያቄን በአግባቡ መመለስ ነው። ሰዎች ግድ የማይሰጣቸው ጥያቄ ቢኖር ደግሞ እሱ ነው አይደለ? እንደፈለጉ ደስ እንዳላቸው ልክ እንደ ሆፊንና ፍናስ ነው አይደለ? የእግዚአብሔር ቤተ መቅደስ ውስጥ እንደፈለጉ የመሆን ማለት ነው። በእርግጥ ቤተ መቅደስም አይደለም የሰይጣን መጫወቻና መቀለጃ ቦታ ካልሆነ በስተቀር የእግዚአብሔር ቤት አይደለም። ስለዚህ የምር ማወቅ አለብን የእግዚአብሔር ቤት ምንድነው የሚለውን። አለዚያ ከእግዚአብሔር ቁጣ በታች ወይ ከክርስቶስ ከዚህ ቅናት በታች መሆን ነው። እናም አስፈሪ ነው። ሉተርም ለዚህ ነው አይደለ ሄዶ 95 ቲሲስ የለጠፈው ንግድ ወደ ማድረግ ስለመጡ የእግዚአብሔርን ቤት ወንጌሉን ወደዛ ስላወረዱት ነው። ምንም ከሻጮችን ከማባረር የተለየ አይደለም። ያንን ሄዶ እዛ ግርግዳ ላይ መምታት እና የምር ኢየሱስን እና የእግዚአብሔርን ወንጌል እንደሚከተል ሰው የኛም ልብ ከዚህ የተለየ መሆን አይኖርበትም። ሰዎች እጅግ መልካም ስለሆኑ አይደለም አምልኮውን የሚያሳንሱት፣ ቅናት ስለሌላቸው ነው። ዳግም ልደት ስለሌላቸው ነው ግድ የማይሰጣቸው። የምር ችግሩ ያለው እኛ የቁጣ ችግር ስላለብን ከዛ እነሱ በጣም ትሁትና ልበሰፊ ስለሆነ አይደለም። ምንም የእግዚአብሔር ወንጌልም ስለማያውቁ ግድ አይሰጣቸውም።
እና መጨረሻችን ያ እንዳይሆን ማለት ነው። ሪሊ የምር ኢየሱስን ካልቪንም እሱን ብሎ ነው የሚጨርሰው። እኛም የምር ጌታ ኢየሱስን እናውቃለን ካልን ልባችን ያ ነው መሆን ያለበት፣ ከዚህ ያነሰ መሆን የለበትም። ጌታችን ያስተማረንም እሱን ነው ይላል። እኛም ራሳችንን ማየት እንችላለን። አንዳንዴ ትሁት፣ የዋህ፣ መልካም ሰዎች ስለሆነን አይደለም የሰዎች ኃጢአት ወይም ደግሞ አመፅ ቁጣ ውስጥ የማይከተን፣ እኛም የነሱ አካል ስለሆንን ይሆናል፣ ወይ ደግሞ ምንም ስለማይመስለን ማለት ነው። ስለዚህ አለመቆጣት ጽድቅ ሆኖ አይደለም። ምክንያቱም ይህን ኢየሱስን ማንም አያስበውም አይደለ? የለም ይሄ ለሰው ሁሉ ያለው ኢየሱስ የደጉ ሳምራዊን ታሪክ የሚናገር ኢየሱስ ነው። እግር የሚያጥበውን ኢየሱስ፣ ከዛ ያለፈውን ኢየሱስ ማሰብ አይፈልጉም። ጌታችን ግን እንደዚህ አይነት ጌታ ነው። ስለዚህ ያንን ውበቱን ማየት ያስፈልጋል ብዬ አስባለሁ። እግዚአብሔር ይርዳን። ጸልየን እንጨርሳለን። እግዚአብሔር አባት ሆይ ስለዚህ ቀን እናመሰግንሃለን። ዛሬ በዚህ ሰንበት በፊት ሆነን ስለነበረን ውሎ ምስጋና ለአንተ እንሰጣለን። ጌታችን ኢየሱስ ክርስቶስ ስላደረገልን ነገር፣ ስላንተ በእውነተኛ መንገድ እርሱ ስለቀና በዚህም አዲስ ቤተ መቅደስ አዲስ ወደ አንተ የምንቀርብበት ሕያው መንገድ ለማበጀት ከሰማያት ስለወረደልን እናመሰግናለን። ይህን አይነት ወንጌል ስለሰጠህን በልጅ በኩል ወደ አንተ የምንቀርብበትን ወደ አንተ መጸለይ የምንችልበትን አዲስና ሕያው መንገድ በልጅ በኩል ስላገኘን እናመሰግንሃለን። የዚህ ተካፋይ ስላረክን እናመሰግንሃለን። ስለ ሁሉ ነገር ተመስገን። እንደ ጌታችን እንደ ኢየሱስ ክርስቶስ እኛም እንደ ቤትህ ውስጥ እንደ እንግዳ ሳይሆን ልጆች ተብለው እንደተጠሩ ሆነን መኖር እንድንችል ዘንድ በእግዚአብሔር ቤት እንደ እንግዳና እንደ ባይተዋር ሳይሆን አንተን በልጅ በኩል ያወቅን በቤትህ ውስጥ የተቀበልከን እንደ ልጅ የምታየን እንደሆንን በማሰብ በፊትህ ቅናት ኖሮን እንድንኖር ዘንድ እንድትረዳንም ልመናችንን እናቀርባለን። ሰዎች ሊከሱን ሲመጡ ማን ስለሆንክ ነው ሲሉን የአባቴ ቤት ነው በልጁ በክርስቶስ ኢየሱስ እኔም ታስቤያለሁ ማለትን እንድንችል ዘንድ የውሸት አምልኮዎችን የውሸት ሃይማኖቶችን ስቀን የምናልፍ ሳይሆን በልጅህ ቅናት እኛንም እንድትሞላን እርሱን መምሰልን በውስጣችን እንድታሳድርልን እንጠይቃለን። አባታችን እንደሆንክም መረዳት እንድንችል ዘንድ አብዝተህ እንድትረዳን እንጠይቃለን። ስለ ሁሉ ነገር ተመስገን። በልጅ በኢየሱስ ክርስቶስ ስም አሜን።